ንግግሩን ስላረዘመው ነው እኮ መሀል የገባው እንጂ እንደዚህ ትልልቅ ሰዎች ስለሆኑ በሰዳደባቸው ልክ አይደለም። ጎበዝ አንዴ ልጨርስ። ችግር የለውም ሀሳብ ስለምንሰጥ ችግር የለውም። ቀጥል ኃይሉ። እንደዚህ አይነቶች አሉ ለእግዚአብሔር ጩቤ ካልመዘዝኩ የሚሉ የእግዚአብሔር ዘበኛ ነኝ የሚሉ የእግዚአብሔር ዙፋን እንዳይነቃነቅ መጥቶ ለምን ጩቤ ይዤ አልቆምለትም የሚሉ ጩቤ የጨበጡ አላ ጩቤ ጨበጠ እንደሚባለው ማለት ነው። ከእንደዚህ አይነት ሰዎች ናቸው። አሁን ይሄ ለእኔ ክርስቲያን አይደለም። ምንም በቃ ምንም ሸኩሴ ነው የሚያመልከው። አሁን ምንም ዝም ብሎ የሚራገም ሰው እያስገብቶ ኃይልሻ በቃ ተወውና እሱን ወደ ሀሳብ በቃ ስርዓት ይኑራችሁ ለእናታችሁ። እናንተ በጌታ በስመ አብ ስፍሩ መራገም ምን ይባላል? እናንተ ማንን ነው የምታገለግሉት? ቆይ እኔ እኮ በጣም ግራ የሚገባኝ ነገር ሙለታዬ ይላል ደግሞ ሙለታዬ በቁልምጫ ስለ የሚጠራ አንተ ምን ለማለት ፈልጎ ነው? እኮ ይለሳልሳል እዚህ መጥቶ ምክንያቱም እንዳታስወርደው እኮ ነው። አሁን እንደ ሰዎች አሁን እኮ ቸርች ላይ ፓስተር ነውና ወደ ሀሳቡ ለፍ አይልሻ ወደ ሀሳቡ ለፍ በቃ ወንድሜ ማን ትሰኛለህ? አንተስ ማን ነህ? እኔ ወንድምህ አይደለሁም። እኔ ወንድማማቾች አይደለንም። እኔ እናንተ አክቹአሊ ግን ሀሳቡ ላይ አውራ። ፐርሰናል አታርገው። ሞዴሬተር አለን እኮ አክብረን ነው ማናስወርድ። ሰው ፐርሰናል አታርገው። ሀሳቡ ላይ አውራ። ሙለታዬ ወይ ቤት መተህ ታወራለህ። ሌላ ጊዜ ነው ሰዎች ሳይኖሩ ኖርማሊ ይኸውልህ ኃይሉ ካሌብ ምንድነው የምናደርገው መሰላችሁ? ኦልሬዲ መጥቷል። የሚያወራውን ነገር ያውራ። ሳያወራ መቼስ ትክክል አይደለም አንልም። ካሌብ የሚለውን ፐርሰናሊ ቢሆን አክቹሊ ለአንተ ነው ባይዘወይ የሚጠቅምህ። ፐርሰናል አታርገው ኢንኬዝ አንተን ስለሆነ እንትን ውስጥ የሚያስገባህ ማለት ነው። እና እሱ ላይ እንትን ብለህ ሀሳቡ ላይ ያውራ፣ ችግር የለውም። እኔ ኃይሉ ቤት ሂጄ ከቤቴ በበለጠ ነው ኦልሬዲ ማውራው። እዚህ እሱ ያንን ቢያወራ እንደ አንዳንዶቹ ስተት የሆነ ነገር ተናግሮ አቀባብተን አይደለም ምን ሄደው እናፈርሳለን እኮ እንናገራለን። ትክክል ያለውን ኃይሉ የተናገረውን ነገር ኃይሉ እኔ በዚህም እኔንም እንኳን እዚህ ቤቱ ላይ ሄጄ ተሳስተሃል፣ ትምህርት ትክክል አይደለም፣ ምንፍቅና ነው ብዬ ሄጄ እንዳወራ ይፈቅድልኛል። ያውራና እኛ ደግሞ እናወራለን ነው፣ ችግር የለውም። ፐርሰናል አጠር ያለው ነው። ኃይሉ ዮሐንስ ተናገረና እዚህ የሚቀየር ወይ እምነቱ ጥያቄ ውስጥ የሚገባ ሰው የለም። 15-20 ዓመት እናውቀዋለን በሶሻል ሚዲያ። ኃይሉ ዮሐንስ ምንም የተለየ ነገር በየቤቱ በነሮን ማሞ በሶሻል ሚዲያ ከተናገረው የተለየ ነገር አይናገርም። አጠር ያርገው ነው እንጂ ትምህርቱን ፈርተን አይደለም ብዬ ነው። እሺ ጆይ ቀጥል። ይሻ ሰዎች እነማን ናቸው? ቆይ ለምንድን ነው የሚፎክሩት? አንተ ቆይ አንተ ምን አመጣው ኃይሉ? ካንተ ፉከራውን ግን ከእንደሙለት ጋር እኮ እንተዋወቃለን 2-3 ዓመት እና አዲስ ሰው አይደለንም። ለቤቱ ማናቸው ምናል ማለት አትችልም እኮ። እኔ ሃይሊ ፕሮፋይልድ ነኝ ብለህ አንተ ሌሎቹ ሎ ፕሮፋይል ናቸው ብለህ የምታስብ ከሆነ እንደዛ አይነት አሬንጅመንት የለም። እዚህ ትናገረውን ነገር አጠር አድርገህ ተናገር ብለህ ነው። ታንኪ ሙለታ ለምን ካንተ ጋር ብቻ አላወራም? ግን እነዚህ ሰዎች ማን ናቸው እኮ ያልኩት እኔ አቅማቸውን አይደለም። ዋርዴይ ማን ናቸው? የአንተ ጓደኞች ናቸው ወይስ እኔን ያውቁኛል ወይስ ምንድን ነው የሚሉት? አገልጋዮች ናቸው። በጣም ኃይል ሻይ በጣም የተወደዱ አገልጋዮች ናቸው። ምናልባት እንግዲህ ፐርሰናሊ ላታውቃቸው ትችላለህ። በጣም የተወደዱ አገልጋዮች ናቸው። እዚህ ሚዲያ ላይ ስድብንም ንቀትንም ተሸክመው እያገለገሉ ያሉ ወንድሞች ናቸውና በዛ ተረዳቸው። ማለት ወንድሞች ናቸው ስትል እኔ አሁን መናፍቅ ብለኝ የለ ከኔ ጋር አብረው የመነፍቁ መናፍቃን ማለት ነው። መናፍቃን ናቸው። ቀጥል። እኔ ሲጀመር ስለአንተ ነበር ያልኩትና ሳይጠሯቸው ለምን አቤት እንዳሉ አሁን ያጮህብኝ የወረደው ሰውዬ እንደዛ ምን እንዳንዘረዘረው ብዙም አላውቅም። ግን ህይወት ያዞራት ሳይንዘረዝራት ይላል። ምን እንደሚያንዘረዝራቸው ብዙም አላውቅም። ግን ለአንተ ግን ልናገር ፕሊዝ። ሌሎቻችሁ ስማችሁን አልጠራሁም ስለ እናንተ እያወራሁ ስላይደለ ትንሽ ታገሱ። ብዙም ሰዓታችሁንም አልወስድም። ትንሽ እየተናገረ ልውጣ። ሙለታ ለኔ ማን መሰለህ? በጣም ይቅርታ አድርግልኝ ኃይሉ። እከሌ ብለህ የምትጠቅሰው ካለ እሱን ላይ ትኩረት ብታደርግልኝ ደስ ይለኛል።
እንዲው ለማወቅ ነው ካልደበረህና ምንም ይሄንን ወደ ውስጥ እንትን ምለው ነገር አይደለም ብለህ ካሰብክ ፈቃደኛ ቆምክ ይሄንን ነገር ስም እንኳን አልጠራም። ስም ብጠራ ማን እንደምጠራ ታውቃለህ? ስም አልጠራም። ስህተት ትምህርት ለኔ ከእግዚአብሔር ቃል በራቀ መልኩ ወደ ክርስቶስ ኢየሱስ ሜጀር ዶክትሪን ረብ ያላለ ሃይማኖት ቤዝ ያደረገ ከመንፈሳዊ ነገር ከእውነት እግዚአብሔር እንዲሰበክለት እንዲነገርለት ከሚፈልገው ባፈነገጠ መልኩ ብቻ ማጆሪቲ ወይም ታዋቂ ግለሰቦች ስለተናገሩት ብቻ ሪፒት የሚያደርግ ሰው ለኔ ያ ሰው የስህተት ትምህርት ነው። ስህተት ማለት ዛባ አመለካከት ያለው ማለት እንጂ ኢየሱስ አያድንም የሚል እነዚህ ሰዎች ሲኦል የሚገቡ አይደሉም። ለኔ ሲኦል የሚገቡ ማለት አይደለም፣ የእግዚአብሔር ልጆች ናቸው። ነገር ግን ኢየሱስ ያድናል የሚለውን ኦልሬዲ ዋናውን ጨብጠውታል። ቅርፊቱ ላይ ግን ዙሪያ ነው የሚሽከረከሩት። ናችሁ የተባሉትን ነን ማለት ለነሱ ኃጢአት ነው። ስለዚህ እነዚህ ለኔ ስህተት ናቸው፣ መታረም አለባቸው ብዬ አስባለሁ። እውነተኛ ማን ነው ካልከኝ በእግዚአብሔር መስፈርት የእግዚአብሔርን ቃል እንደተጻፈ ወይም በተጻፈበት አውድ በትክክለኛው አቅጣጫ የሚያስተምር ሰው በእግዚአብሔር መንግስት ታላቅ ይባላል። ተራርፎ ቀናንሶ የሚያስተምር ታናሽ ይባላል። ታናሽና ታላቅ ኮንቴክስት እንዳለ ሆኖ ስለዚህ ከህግጋት እንኳን አንዲት ጭረት የተሻረ የሚሽር ይላል መጽሐፍ ቅዱስ። ከምትሻር ሰማይና ምድር ቢያልፉ ይቀላሉ አለ። እንግዲህ ስለ 10 ትእዛዛት ነው የሚያወራው። 10 ትእዛዛት የብሉይ ኪዳን ኦልሞስት የ600ዎቹ ሰመሪ የጽድቅ ስታንዳርድ ናቸው። ሰው ቢፈጽመው ሊኖርበት የሚችል ጭረት የሚለው ቋንቋ የፊደል ጉዳይ ሳይሆን የሚያወራው የአይዲያ መዛባትን ነው። የመጽሐፍ ቅዱስን ጀነራል ኮንሰፕት ካየን መጽሐፍ ቅዱስ ብዙዎቹ እንደሚተረጉሙት አልተረጉሙም። አንዳንድ ሰው ይመጣና ተጽፏል ምን ታመጣለህ? ለምሳሌ አንተ ከቅዱስ ሰው ጋር ቅዱስ ሆነ ትገኛለህ፣ ከጠማማ ሰው ጋር ጠማማ ሆነ ትገኛለህ። ስለዚህ እግዚአብሔር አንዳንዴ ይጠማል፣ እኔ ጥቅስ አለኝ ምን ታመጣለህ ይላል። አዎ አለ። አስፈርዶ ሊያሰቅለኝ ይችላል ማለት ነው። ይሰው ግን ለኔ ስህተት ትምህርት ነው። ምንም የገባው ነገር የለም። ባይብል እንደዚህ ቃል በቃል አለ የሚተረጎመው። የቃሉን መንፈስ የቃሉን አይዲያ መጀመሪያ አግኝተን ሊል የፈለገውን ደግሞ ሄርሜኔቲክሱን አይተን እዚህ ጋር የተነገረበት ኮንቴክስት የቅኔ መጽሐፍ ከሆነ በቅኔያዊ አስተሳሰብ እየተረጎመ ነው። ትንቢታዊ ትርጉም ከሆነ መጽሐፍ ከሆነ ደግሞ ትንቢታዊው መልእክቱን በመንፈስ ቅዱስ መረዳት እየተረጎመ ነው። ለምሳሌ ስለ አንድ ነገር ተናግሮ ሳይጨርስ ሌላ ነገር የሚናገር ትንቢት መጽሐፍ አለ። ወሰድ አድርጎት ለምሳሌ የጢሮስ ንጉስ ይልና ስለ ጢሮስ ንጉስ ስለታወቀ የጢሮስ ንጉስ አውርቶ ግን ሰይጣንን የሰይጣናዊ ካራክተርንም አንድ ላይ አጃምሎ ሲያወራ ቤተክርስቲያንን ስትተረጉም በጥንቃቄ ስለ ሰይጣን የተነገረ ነው ስትል ስለ ጢሮስ ንጉስ ጀምሮ ነው ሳያቋርጥ ቀላቅሎ የሚያወራ። ስለ ጢሮስ ንጉስ የተነገረው ለጢሮስ ንጉስ፣ ለሰይጣን የተነገረው የሰይጣን። በእንደዚህ አይነት ሁኔታ በጥንቃቄ የሚተረጎም ነው። ተጽፏል ስህተት ነው እከሌ እንደዚህ ነው ጎበዝ። እግዚአብሔር እኛ እንደምናስበው አያስብም፣ እኛ እንደምናየው አያይም። እንደው አንድ ቀን በሰማይ ሁላችንም መቼም እኛ አልሞትንም፣ የሞተልን ኢየሱስ ነው። ምናልባት እዛ መንግስተ ሰማያት ብታገኙን እንደው እከሌ ሲኦል ገብቷል፣ እከሌ ጸድቋል፣ እከሌ ኃጢአት ነው፣ እከሌ እንደዚህ ነው ለማለት ድፍረቱን ራሱ ኬት ነው ያገኘነው? እኔ ምን አይነት ትውልድ ነው የተፈጠረው ኢትዮጵያ ውስጥ? ሆነን ለመናገር በተለይ እኔን ኃይሉ ዮሐንስ የሚባለውን ግለሰብ ሳይው ዛሬ የሚመጣባቸው ለምንድን ነው? የሚያንዘረዝራቸው ለምንድን ነው? ምንድነው? እንተዋወቃለን፣ አብረን ያደግነው ጓደኛሞች ነን። ምንድነው እንዲህ የሚያደርጋቸው? ቆይ እኔ በእውነት ጥያቄ ያለብኝ ሙለታ በሉ አሁን ዘልዝሉኝ። በቃ አሁን ለቄላችሁ ልውጣኔ ከታች ሆኜ ነው የምሰማው። ጂም ውስጥ ነው ያለሁት፣ እየሰማኋችሁ ነው። ከታች ሰማለሁ። ከማንም ጋር አላወራም። እዚህ ውስጥ ያለ ከማንም ጋር ነው የማላወራው። እሺ ከሙለታ እኔ ጋር ታወራለሽ። ከማንም ሰው ጋር ጂም ውስጥ ከሆነ ለምንድነው እጅ ጠይቅልን። ትምህርቱ እኮ ይዞ መቆም አይችልም ማንም ፊት። ለዛ ነው እሺ አንዴ እኔ ለአንተ አንተ ኮሜንት ሰጠኸኝ አይደለ? እኔ ይኸውልህ ስለ አንተ እኔ ላውራና ጥያቄ ከፈቀድክ እንጠይቃለን፣ ይጠይቁሃል። ካልፈቀድክ ደግሞ እንግዲህ አንተ እያለህ ሐሜት እንዳይሆን አንተ እያለህ ላውራ። አሁን አንተ ስላወራው ነገር አንተ አውራ። ሌሎቹ ከዚህ ውስጥ የሚያወሩትን ግን እንደ ፒውር ሐሜት ነው የምቀበለው። አልቀበላቸውምም፣ አልሰማቸውምም። አንተ አውራ። ከታቸው እየሰማሁ አለው። መብታቸው ነው ማውራት። እዚህ ሆነ ስማኝ። እሺ አውራና ቶሎ ተኛ። እሺ ቶሎ ላውራ። እኔ ቶሎ እንቅጭቅጩን ነው የምነግርህ። አንተ ቅድም ለኔ ኮሜንት እንደሰጠኝ እንቅጭቅጩን እነግርሃለሁ። ተመልከቱ እንግዲህ ሄኖክ ጂፒኤስ ላይ ኃይሉ ሂዶ አገልግሏል። እዚህ ምድር ላይ አሁን ላይ እከሌ ሐሰተኛ ነው ብሎ ለመናገር አይፈልግም። እኔ
ሐሰተኛ ትምህርት ያላቸው ሰዎች እከሌ ሐሰተኛ ነው ማለት አይወዱም። ለምን እሱን እኔ ይሄንን በድፍረት እንዳልል ነበር የጠየቁ። አንተ ግን አልመለስክም ማለት ነው። አልመለስክም። አክቹሊ እናንተ ስተት ናችሁ ብለሃል። እሱ እንደዛ እኔ እንዲሁም አንድ ነው የኔና አንተ ትምህርት ብትለይ ነበር እኔ የምፈራ የነበርኩት። የተለያየ ነው ስተት ነው አንተ ስላልከኝ ደስ ብሎኛል፣ እውነት ለመናገር ማለት ነው። ስለዚህ አሁን ሐሰተኞችን ትቀበላለህ፣ ሐሰተኞች ጋር ሄደህ ታገለግላለህ። ሐሰተኞች ጋር ሄደህ የምታገለግለው ከነሱ የተለየ መንፈስ ካለ እኛ እነሱ ጋር ሄደን አናገለግልም። እነሱ የተወገዙ ናቸው። እንደ ዮሐንስ አስተምሮ እነዚህ ሰዎች ጋር አብሮ መብላት መጠጣት፣ አብሮ መቀመጥ ራሱ አያስፈልግም። ሐሰተኞች ናቸው። እኔ ወንጌል ለመስራት እድሉ ካለኝ ወንጌል የትም ቦታ ሄጄ ወንጌል ልሰብክ እችላለሁ። መስጊድም ቢሆን ና ወንጌል ስበክ ቢባል እውነት ነው ሰብካለሁ፣ ችግር የለውም። እነዚህ ሐሰተኞች ጋር ግን እነሱ ቸርች ላይ ሄጄ ላገለግል አልችልም። ደስ ሴሚ ስፒሪት ከነሱ ጋር ከሌለኝ በስተቀር ተመሳሳይ መንፈስ። በእርግጥ ተናግራለሁ። አሁን ሄኖክ ጂፒኤስ ሐሰተኛ አይደለም አልክ። ሐሰት እልም ያለ ሐሰተኛ ነው። እዚህ ሚዲያ ላይ ያሉ እናገለግላለን የሚሉ ሚራክል ሜኒ ምናምን እግዚአብሔር እንደዚህ ነው በእግዚአብሔር ጸጋ ላይ የሚቀልዱ እግዚአብሔርን የሚሳደቡ ብላስፌሚ ወንጌልን ከቁሳቁስ ያላለፈ የሚያደርጉ ወንጌል መስበክን እንትን የሚያደርጉ ራሳቸው ካህን አድርገው እኔ ካህን ነኝ እኔ ነኝ የምባርካችሁ ገንዘብ አምጡ ኃይሉ ጂፒኤስ ያለውን ማለት ነው። ሄደ ያገለግልክበት ጂፒኤስ ገንዘብ ወደ እኔ አምጡ እኔ ወደ ሰማይ አስገባላችኋለሁ ብሎ ጥቅሱ ልክ ብል በማይበላው ዝገት በእንትን በማይለው አስቀምጡ የሚለው በሰማይ መዝገብ አስቀምጡ የሚለው ሰማይ መዝገብ እኔ ነኝ መዝገቧል እኔ ጋር ነው የምታስቀምጡት አለ። አስገባላችኋለሁ ብር አለ። ከዛ እኔ ካህን ነኝ ልባርክ ይላል አንዳንድ ሰው አለ። አንተ ምን ትባርካለህ? እኔ ነኝ እንጂ ምባርክ አለ። እኔ ነኝ ምባርክ አለ። ምክንያቱስ መባረክ የካህን ስራ ስለሆነ አንተ ገንዘብ ታመጣለህ እኔ ባርካለሁ ካህኑ እኔ ነኝ አለ ማለት ነው። ስለዚህ በዚህ ሰውዬ ቋንቋ እሱ በእግዚአብሔርና በሰው መካከለኛ የሆነ እሱ እኛ ካህናት ያልሆን እሱ ግን ካህን የሆነ በሱ በኩል ወደ እግዚአብሔር እንደምንቀርብ የሚያደርግ እሱ የሚባርከን እኛ ባርኮት ተቀባዮች ይሆን እሱ ባራኪ እሱ ካህን እኛ ግን ካህን ያልሆን እሱ ባራኪ እኛ ደግሞ የምንባረክ ሰዎች እንደሆን አርጎ ራሱን አቀረበ። ይሄ ሰውዬ እልም ያለ ሐሰተኛ ነው። ከሱ ጋር አብረህ አገለገልክ። ስለዚህ የሐሰተኞች አንደኛው መገለጫ ሐሰተኛውን አይቃወሙትም። ለምሳሌ ጆይ ጭሮ እዩ ጩፋን አይቃወምም። ለምንስ ይቃወማል? እስራኤል ዳንሳን አይቃወም። ለምንስ ይቃወማል? ሲጀመር ሌላውን ተውት። በጣም በመልካም ወጣት በምን ይታወቃል የምትሉትን ዮናታን አክሊሉ ሌሎችን ይቃወማል፣ ያስተምራል። ተውት። ሌሎቹንም ጥሩ አስተማሪዎች ይቃወማሉ፣ ሌሎቹን አይቃወሙም። ለምንድነው የሚቃወሙት? ተከባብረ ነው፣ ችግር የለውም። እነሱ ቅናት የላቸውም። ይሄ የቤተ ቅናት አቃጠለ ብሎ ክርስቶስ ያለው ኃይሉ the same thing ሐሰተኞችን አይቃወም። ለምን ይቃወማል? እኛን ይቃወማል። እኛ ለምንድነው የሚቃወመው? ስለምንቃወመው ይቃወመናል። ሐሰተኞች ስለማይቃወሙት አይቃወማቸው። በእርግጥ ቢቃወሙት ይቃወማቸው ይችል ይሆናል፣ አላውቅም። ስለማይቃወሙት ስለሚጋብዙት አይቃወማቸውም። እና ኃይሉ ሐሰተኞችን አትቃወም ብለሃልክ። መጽሐፍ ቅዱስ ከ70% በላይ 75% በላይ ሐሰተኞችን ስህተት የቤተክርስቲያን ስህተት ለመታረም የተጻፈ ነው። ስለዚህ ግልጽ በሆነ መንገድ እኛ እያልን ያለ ነው ሐሰተኛን መቃወም የነ ጳውሎስ ስራ ነው። ጌታ ኢየሱስ እኮ ፈሪሳውያን ፊት ለፊት ቆሞ ፈሪሳውያን ቻሌንጅ አድርጓቸዋል። ጌታ ኢየሱስ ፍቅር የተሞላ እሱ የዘላለም አምላክ የሆነ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ በእርግጥ የሕያው እግዚአብሔር ልጅ ኃይሉ ልጅ ነኝ በሚለው መንገድ አይደለም። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው። እሱ የባህሪ ልጅ ነው። ምንም እንኳን ኃይሉ እንደኔ አይነት ልጅ ነው ቢልም ማለት ነው። ስለዚህ ምንድነው እያልን ያለ ነው? ኃይልሻ እኔም ለአንተ ያለኝ ምክር አሁን የምትለውን ትምህርት ተመልሰህ እየው፣ በእግዚአብሔር ቃል ተመልሰህ እየው፣ ፈትሸው፣ ራስህን በጣም እርግጠኛ ሆነ አትመነው። ተሳስቼ ሊሆን ይችላል ብለህ አይ መጽሐፍ ቅዱስን አስተምሮ የሐዋርያትን አስተምሮ እይ፣ እውነተኛውን ሳውንድ የሆነውን ዶክትሪን ሳውንድ የሆነውን ቴዎሎጂ ተመልከተው እሱን። ከዛ እሱን ተመልክተህ በትክክል ራስህን እግዚአብሔርም እንዳሳይ ብትጸልይ ምን ደስ ይለኛል። እውነት ለመናገር ብትጸልይም እና በትክክል እንትንህን ብታይ ምንድነው የሚባለው አስተምሮቶችን እንደ አዲስ በመጽሐፍ ቅዱስ ብትመዝናቸው ብትመረምራቸው። አመሰግናለሁ ሙለታዬ።
ራሴን ጸልያለሁ፣ እግዚአብሔር ፊት ጠይቄያለሁ። ሙለታ ተጠይቅ ሌሎች እግዚአብሔርን እንዳይናገሩኝ አሳየኝ ብሎ ለኃይሉ ለምንድን ነው ብዙ እድል የምትሰጠው? የሚጠየቀው ጥያቄ አለ። እንግዳው ነኝ። ለመጠየቅ ፈቃደኛ ከሆነ ይጠየቅ። ስለሱ ሐሰት ልንነግረው ፊት ለፊት እንፈልጋለን። የሱ ስለዚህ ፈቃደኛ በል እነ አባቶች ደግሞ እነ ተርቱሊያን ያሉትን ግማሹን እቀበላለሁ፣ ግማሹን አልቀበልም። እኔም ባለመቀበሌ የምወቀስ ከሆነ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስፈልግ አለመቀበልም እችላለሁ። ለምሳሌ ኦርቶዶክስ ለምን ለኬልቄዶን ጉባኤ የማይቀበሉት? አለመቀበል መብታቸው ነው። መጽሐፍ ቅዱስን ብቻ ነው አለመቀበል የማይችሉት። ስለዚህ ቃል በቃል የኒቅያን ጉባኤ ሙሉ በሙሉ ወርድ ፎርወርድ አልቀበልም። እኔ ፍሬሙን ነው የምቀበለው። ፍሬሙ ምንድን ነው? ስላሴን ክርስቶሎጂንና አሪዮስን ያወገዙበት ነው። ሶስቱንም እቀበላለሁ። ዲቴይሉ ጋር ስትመጣ ግን በመጽሐፍ ቅዱስ ኮሬክት እያደረግኩ ነው ማምነው ነው። ይሄ ተውጦልህ ከሆነ አላውቅም። የኢየሱስ እና የእግዚአብሔር አብ አባትነት ዘላለማዊ አባትነት ታምናለህ ወይ አይነት ነገር መሰለኝ ጥያቄው፣ ካሳሳትኩኝ። ሁለተኛ ጥያቄ እኮ ወዳጄ አብ ዘላለማዊ ከሆነ ጥያቄ አብ ዘላለማዊ አባት ብሎ ያምናል ወይ ነው እኮ ጥያቄው። ያምናል እሱ ይንገር። ሁሌ እኔ ጎበዝ ጥያቄ ምን አይነት ሰዎች ናቸው? በጌታ በእናታችሁ እናንተ ሰዎች ያማችኋል እንዴ? ሁለት ጥያቄ ተጠየቅኩኝ። ሁለቱን ጥያቄ እየመለስኩ እያል በመሀል እየገባችሁ እያቋረጣችሁ ሌላ ጥያቄ እያመጣችሁ ወስሮን ጉጭ አላቋረጥኩም። ያን ጥያቄ ነው እሺ ሙሌ አንዴ ልጠይቀው። ጥያቄውን አንደርስታንድ ካደረግ ኮሬክት ለማድረግ ብቻ ነው። እሺ ዋን ሞር ቻንስ ልስጠው ለዚህ ወንድሜ። ያለን ጥያቄ ሁሉ አቁምና በእናትህ ሚውት አድርግልኝ። ከዛ ልመልስልህ ወደሚቀጥለው ሰው ልሂድ እኮ ነው ያልኩት። እኔ ሁለት ጥያቄ ጠየቀኝ። አንደኛውን ጥያቄ መልሼ ወደ ሁለተኛው ሳልፍ ሌላ ጥያቄ አመጣ። እንዴ አንተ ከጥያቄው ጥያቄ ልሄድ ነው ማለት ነው? እሺ ሁለተኛውን ጥያቄ ንገረኝና መልሰው። ጥያቄውን ንገረኝ። ጥያቄ ያልከው ዘላለማዊ ልጅነትን ሳታምን ዘላለማዊ ልጅነት ሳታምን እንደ ዘላለማዊ አባትነትን ስም ልታደርገው ነው? የአብን ዘላለማዊ አባት ልትቀበል ነው ጥያቄ? አዎ እና ደግሞ አንድ አባት ታስደግፍልኝ፣ ይሄ አባት እንደሚያምነው ነው ያመንኩት ብለህ አንድ አባት ጥቀስልኝ። ካልሆነ ሰው ሰራሽ ትምህርት ነው ማለት ነው ትምህርት ብዬ ወስደዋለሁ። አንተ አባቶችን ነው የምታምነው? መጽሐፍ ቅዱስ ነው የምታምነው? ሲጀመር ማንንም አባት አልቀበልም። ይሄስ ይስማማል? ማንንም ነው የማልቀበለው ከመጽሐፍ ቅዱስ ውጪ። አይ በዚህ ካልዘጋው በስተቀረ ከእናንተ ጋር መስማማት አልችልም። ስለ አባቶች እኮ የምትሏቸው አባቶች እኔም ከእናንተ ያነሰ እውቀት የለኝም ስለነሱ። ወስዶን አልወስድም አልኩ። ማንንም ማትቀበል ከሆነ እኔ ቢያንስ የምትወስደው ካለ አንድ አባት ጥቀስልኝ ነው ያልኩ። አንድ አባት ማጥቀስልኝ ከሆነ ግን ይሄ አንተ ብቻ ትምህርት አድርጌ ወስደዋለሁ። ግን እሺ የአባትነትን ዘላለማዊነትና የልጅን ዘላለማዊነት አንድ ላይ አድርገህ እንድትነግረኝ እንዴት አብ ዘላለማዊ ሊሆን ይችላል? አንተ ጥሩ ጥያቄ አይደለም። ጥያቄ ጠይቀህ መሀል ገብተህ ማስተማር የሚያምር ኢንተራፕት የምታደርግ ማዳመጥ የማትችል ኢንተራፕት አላደረኩም። ሁለት ጥያቄ ጠየቀኝ። የሚያናድድ ነገር የለውም። አትናደድ፣ ተረጋጋና መልስልኝ። አንተ ወንድሜ ሆይ እባክህን ጥያቄ ጠየቀኝ። ለምን ጣልቃ መገባ? እኮ ዝም ታግሰህ ከጨረስኩ በኋላ ይሄ ነገር እንደዚህ ነው፣ ኦኬ ይሄን አልቀበልም፣ ይሄን እንቀበላለሁ ወይም ደግሞ ሁሉንም አልቀበልም ብለህ መዝጋት ስትችል እስቲ ቆይ አንተ በቃ ያንተን ወይ መልሼ ልለፍ ወይም ደግሞ ጃምፕ ላድርግና የሚቀጥለውን ሰውዬ ልጠይቅ። አይ ቀጥል። የአብና የወልድን ዘላለማዊነት የአባትን ዘላለማዊነትና የልጅን ዘላለማዊነት እንዴት እንደምታብራራው አብ እንዴት ዘላለማዊ ሊሆን ይችላል? ዘላለማዊ ልጅ ከሌለው ካልሆነ አባት አይደለም ማለት ነው። ሶ ይሄንን አብራራልኝ፣ ችግር የለውም። እኔም የራሴን ስታንድ ግን አስቀምጣለሁ። በሰጥ እኔ ከተናገርኩ በኋላ አንተም ትናገራለህ እንደዛ ነው ወይስ ጥያቄና መልስ አንተ ጥያቄን ከመለስክልኝ በኋላ ይሄ አልገባኝም ብዬ አስቀምጣለሁ። ምክንያቱም ተንጠልጥሎ እንዳያልፍ ይሄን ብዬ አስቀምጣለሁ። ችግር የለውም። መልስልኝ፣ መልሱ ነው። ካሌብዬ ቆይማ ኃይሉ በቃ ጥያቄ ጠየቅ በሉ። ደህና ሆኖልኝ ጋይስ። በቃ እናንተ ሪስፔክት ዩ ጋይስ። አይ ቲንክ አያስኬደኝም ከእናንተ ጋር። ይህንን ጥያቄ ጠይቀውን ለመጠየቅ ከፈለግ የኔ ፔጅ ላይ ግባና አስተምሬዋለሁ በደንብ አገኝና ከዛ በኋላ ተቻው አንተ ፈቅጄልሃለሁ። ኃይልሻ ለመተቸት ምናምን አለ ህዝቡ ይስማ። አንዴ ሚዩት ያደረገው ሚዩት ተደርጎ ያወራ ነበር መሰለኝ። ቢኒን ሚዩት አታርጉት ፕሊስ እባካችሁ። ከዛ ጥያቄያችሁን ልመልስ ፈቃደኛ ሆኜ ነበረ። ይኸውልህ ኃይልሻ እንደዚህ አድርግ። ጥያቄ ቆይ መሳይ ፕሊስ ደቂቃ ይሰጥህ። በዛ ደቂቃ ጥያቄው ጠይቁት። ጥያቄውን እሱ ገባኝ ብሎ እንደሚለው በሚያውቀው መንገድ ይመልስ። ከዛ በኋላኛ ጥያቄዎቹን ሁሉ ይዘን መጨረሻ ላይ ሐሳብ እንሰጥበታለን። እኛ ጥያቄው ከእግዚአብሔር ቃል ጋር ያስኬዳል አያስኬድም የሚለውን ነገር ማለት ነው። እሺ እና ከዛ ይመልስ።
አዎ በቃ መጀመሪያ ይመልስ። እናንተ ዝም ስሙ። በሉት። ደቂቃ አስፈላጊ ከሆነ ደቂቃ ላስቀምጥልህ እችላለሁ፣ ይረዝማል ብላችሁ የምትሰላችሁ ከሆነ ማለት ነው። ስለዚህ በዛ መንገድ ይል ኃይሉ ኢንተራፕት ሳታረጉት ይመልስ። ከዛ በኋላ እኛ ሀሳብ እንሰጥበታለን። አለቀ። በቃ አልገባበትም። እሺ አልገባበትም። እሺ ኦልራይት የመጀመሪያውን ጥያቄ መልሼለታለሁ። ሰምታችኋል። ኢየሱስ ፍጡር ነው ብለህ ታምናለህ አለኝ። በፍጹም አምኜም አላቅም፣ እንደዛም አላምንም ብየዋለሁ። ጌታችን ኢየሱስ ክርስቶስ አምላኬ እግዚአብሔር ነው፣ በሰውነቱ ወንድሜ ነው። ነገር ግን ፍጡር አይደለም፣ የተወለደ እንጂ ያልተፈጠረ። እነዚያ ብዬ ነው የማምነው ብየዋለሁ። መልሻለሁ። ሊዋጥለት ይችላል፣ ላይዋጥለት ይችላል። ስታፎራ ብልይ ኦልራይት። ሁለተኛው ጥያቄ የጠየቀኝ የኢየሱስ ክርስቶስን ዘላለማዊ ልጅነት ማታምን ከሆነ ዘላለማዊ አባትነት እንዴት ታምናለህ የአብን የሚል ጥያቄ የጠየቀኝ። ጥሩ። አብ ወልድ መንፈስ ቅዱስ የሚለው ስያሜ የዘላለም የስላሴ የመጠሪያ ስም አይደለም። ሲጀመር እንድታውቁ የምፈልገው የሪደምሽን ቋንቋ ነው። ሰውን ለማዳን እግዚአብሔር በትሪኒቲ ካውንስል ወደ ዓለም የመጣው ከስላሴ ሁለተኛው አምላካችን እግዚአብሔር ዓለማትን የፈጠረው እሱ እግዚአብሔር ቃል ወደ ዓለም ሲመጣ ሰው ሲሆን ሰው ነውና የእግዚአብሔር ልጅ ተባለ። ሶሪ ስልክ ገብቶብኝ ነው። ቆርጦ ከሆነ አይደለም። ይሰማል ሙለታ? ትሰማለህ? ቀጥል ኃይሉ። ትሰማለህ? አዎ እንዲህ ነው የማምነው። ቃል በቃል ስሙኝ። ከዛሬ ጀምሮ በደንብ ኃይሉ ምን እንደሚያምን በቅንነት ለምትሰሙ ሰዎች ለእናንተ ሙሉ መልስ ይሆን ዘንድ እኔ የስላሴ አማኝ ነኝ። በስላሴ መካከል መበላለጥ፣ መቀዳደም የለም። እኩል ሶስት መንፈስ የሆኑ ሶስት ማንነቶች፣ ነገር ግን አንድ አምላክ በሶስትነት የሚኖር ፍጹም አምላክ በመለኮት አንድ በአካል ሶስት። ልክ እንደ ኦርቶዶክሶች ነው የማምነው። ልብ አድርጉ። ሰውን ለማዳን ሲል አንደኛው ወደ ዓለም ሲመጣ ሰው ሆነ። ሰው ሲሆን የልዑል አምላክ ልጅ ተባለ። መልአኩ ገብርኤል ለማርያም ምን ብሏታል? ከአንቺ የሚወለደው የምትወልጂው እሱ የልዑል አምላክ ልጅ ይባላል። ከዚህ በኋላ የልዑል አምላክ ልጅ የሚባለው ለምን? ሰው ስለሆነ። ማን የልዑል አምላክ ልጅ? ሰው። እግዚአብሔር የእግዚአብሔር ልጅ ነው እንደማለት እብደት የለም። አንደኛው እግዚአብሔር የአንደኛው እግዚአብሔር አባት ነው፣ በስላሴ መካከል ልጅ ነው ብሎ ማሰብና ማመን ለእኔ ክርስትናን ያፋልስብኛል። እነዚህ ሰዎች ፈጽሞ ስላሴን አያምኑም። ስላሴ እኩል ነው ባሉበት አፋቸው እኩል መበላለጥ የሌለበት፣ አንዱ ከአንዱ አይቀድም፣ አንዱ ሁሉን ይችላል፣ ሁለተኛውም ሁሉን ይችላል፣ ሶስተኛውም ሁሉን ይችላል፣ እንዲህ ባሉበት አፋቸው አንደኛው ከአንዱ ሆድ ውስጥ የወጣ ነው ብሎ የሚያምኑ ከእንደዚህ አይነት ሰዎች ጋር አንድ አይነት ስላሴ እምነት የለኝም። እኔ ያለኝ ስላሴ እምነት መበላለጥና መቀዳደም በሌለ መልኩ መንፈስ የሆነ እርሱ ወይም አንተ ተብሎ የሚጠራ በአካል ሶስት በመለኮት አንድ ነው የማምነው። ከሶስቱ መካከል አንደኛው ልጅ ሲሆን የተቀረውን አባቴ ብሎ ጠራው። አባትና ልጅነት ይሄ ነው ማለት ነው ኮንሰፕቱ። መንፈስ ቅዱስን በቅባት መልክ ራሱን ሊሚት አድርጎ መጣ። መንፈስ ቅዱስ ሁሉን ቻይ ቢሆንም ከራሱ አንዳች ላያደርግ የአብንና የወልድን ፈቃድ ብቻ ሊያደርግ ራሱን ሊሚት አድርጎ መጣ። ራሱን ሊሚት አደረገ ማለት ግን ሊሚትድ ነው ማለት አይደለም። አባቶች በሚገባቸው ቋንቋ ስለመስረጽ በሚገባቸው መልኩ አስቀመጡ ማለት መንፈስ ቅዱስ ከመስረጹ በፊት ህልውና አልነበረውም ማለት አይደለም። ከአብና ከወልድ የሚተካከል ሁሉን ቻይ አምላካችን ነው መንፈስ ቅዱስ። ይህ ሁሉ ቋንቋ ቅባት የሚለውን ቋንቋ፣ ልጅ የሚለውን ቋንቋ የሪደምሽን ቋንቋ ነው። አባትነት ዘላለማዊ አባትነት ከተባለ ኢየሱስም አባታችን ነው፣ ግን አብ አይደለም። በእግዚአብሔርነቱ እግዚአብሔር በሚለው የወል ስም ወይም ኤሎሂም በሚለው የወል ስም እኛ ከኤሎሂም የተገኘነን ሶስቱም አባት ናቸው ለኛ። እኛ የስላሴ ውጤት ነን። ኦኬ፣ ከስላሴ የተገኘን በስላሴ መካከል ይሄ አባቴ ነው ይሄ ወንድሜ ነው አይባልም። ወንድማችን ማለት የጀመርነው ኢየሱስ ሰው ከሆነበት ሰዓት ጀምሮ ነው። ይሄ ኢየሱስ ክርስቶስ ለዘላለም ልጅ መሆን የማይችልበት ምክንያት እግዚአብሔር የእግዚአብሔር ልጅ ስላይደለ ነው። እግዚአብሔርን አባቴ አምላኬ ብሎ የሚጠራው ኢየሱስ አባቴ ከኔ ይበልጣል ብሎ ነግሮናል። አዎ ይበልጠዋል። በምን? ሰው ስለሆነ። በእግዚአብሔርነት መበላለጥ የለ፣ በሰውነት መበላለጥ አለ። ማን ከማን ይበልጣል? አብ ከወልድ ይበልጣል። ወልድ ማለት ልጅ ማለት ነው በአማርኛ። ልጅ ማን ነው? ሰው ነው። እኛ በለቀቅንበት ቦታ ነው መጥቶ የቆመው። አዳም ነው ኢየሱስ። አዳም የእግዚአብሔር ልጅ ነው። ስለዚህ ያንን አዳም በለቀቀበት ቦታ ቆሞ ሩጫውን ያስቀጠለው ፓርት በሰማይ ያለውን በዙፋኑ ያለውን አባቴ ብሎ ጠራው። ሰው ስለሆነ በመለኮታዊ ባህሪው አይደለም አባቴ ያለው፣ በሰውነቱ ነው። ይሄንን ነው የማምነው። ሊዋጥላችሁ ይችላል፣ ላይዋጥላችሁ ይችላል። አም ሶሪ
ቀጣይ ጥያቄ ቀጥል። መጨረሻ ላይ ሰብሰብ አድርጋችሁ መተቸት ትችላላችሁ። የስ ቀጥል። ግን አልተመለሰም። ግን ጥያቄ ሙሌ ይቅርታ አልተመለሰም። ጥያቄ በኋላ የምመልሰው ይኸውልህ ካሌባ የምመልሰው እኔ አንዴ መሳይ አንዴ እኔ የምመልሰው እንደዚህ ነው፣ ትምህርቴ እንደዚህ ነው አለ። ስለዚህ እንደዚህ ነው ካለ በኋላ አሁን ለቀጣይ ጥያቄ ደቂቃ ይቀርብለታል፣ ይመልሳል። እሱ ገባኝ በሚለው ከዛ በኋላ ስተቱን አውጥተን እኛ እናሳያለን እንጂ እኛ እንደምናምነው አይመልስም። እኛ እንደምናምነው አያምንም። እንዴት አድርጎ እኛ እንደምናምነው ይመልሳል? እኛ እንደምናምነው እኮ ሊመልስ አይችልም። እሺ እውነት ቀጥል እውነትና ጠይቁትና በኋላ ሀሳብ እንሰጥበታለን ነው። ከሁለት ያልበለጠ ጥያቄ፣ ምክንያቱም በእናንተ ብቻ ጊዜ እንዳልፈጅ ቀጣይም ሰው እንዲጠይቅ ሶስት ደቂቃ ሁለት ደቂቃ ይበቃል ኃይሉ። እኔም አላስረዝምም። እናንተም አንድ ወይም ሁለት ጥያቄ ከዛ አንድ ጥያቄ ጠይቁት ሁላችሁም። ደቂቃ ግን ደቂቃ ይቀመጥለት ከላይ ሞዴሬተሮች አስቀምጡለትና ያችን ደቂቃ ስታልቅ ሌላ ሰው ይጠይቃል፣ እሷን ያብራራል ማለት ነው። ከዛ በኋላ ሀሳቡን ያዙት እንትን እናደርጋለን እኛ መልስ መላሽ ስለሆነ ሁለተኛ ቀጥለው ጠይቀው። 3 ወይ 4 ደቂቃ ይበቃኛል። በቃ 3 ደቂቃ አድርገው ነው ወሬ 3 ደቂቃ በቃ 2 ደቂቃ ይበቃል። 2 ደቂቃ ለአንተም 2 ደቂቃ እሺ 3ም አድርጉለት። እኔ አይ አንተ ቸኮልኩ እያልክ ስለሆነ አይደለም። ለሰማይ ለምድር የሚከብድ ጥያቄ ተጠይቀ በ3 ደቂቃ ግድ የለም ይሁን 3 ደቂቃ ይበቃኛል። ጓይ እሺ ጠይቁት። እሺ እና ደቂቃ አስቀምጡለት። እሺ ያው በእርግጥ ከሰው ማንነት ጋር ምናምን በተገናኘ ከምንጠይቀው በላይ ነገረ ክርስቶሳዊ ጥያቄዎች መሰረታዊ ስለሆኑ እነሱንም ነው የምንጠይቀው እና በእምነት ቃል እንቅስቃሴዎች በኩል የሚታመነውን የክርስቶስ ኢየሱስን ሶስቱ ውልደት ማለትም ከአብ ለዘላለም የተወለደውን ከዛ ደግሞ ከማርያም የተወለደውን ሲልም ደግሞ የክርስቶስን ዳግመኛ መወለድ ልክ እንደ ሰው ዳግመኛ መወለድ እንዴት ታየዋለህ ነው አንደኛው። ማለትም ክርስቶስ ዳግም ተወልዷል ወይ? ሁለተኛ ጥያቄያችን ደግሞ ኦንቶሎጂካል ኬኖሲስን ትቀበላለህ ወይ? ኦንቶሎጂካል ኬኖሲስን ትቀበላለህ ወይ? ክርስቶስ ዳግመኛ ተወልዷል። ሁለተኛ ደግሞ ኦንቶሎጂካል ኬኖሲስ፣ ሁለቱ ላይ ምላሽ ስጠን። ግሪኳን በተረጉምልን ጌታ እኔ አበሻ ነኝ ምን ማለት ተወድ የምሩን ነው። አዎ የምሬን ነው። አብራራለት በቃ ሙለታ አብራራለት። አንተን ነው የሚሰማ። ለጊዜው ሀበሻ ነኝና ወይስ ዲክሽነሪ የተመለከተ ያለ ስለ ፋንክሽናል ኬኖሲስ እና ኦንቶሎጂካል ኬኖሲስ አታውቅም አንተ? ነው አውቀህ ነው ኃይሉ? አይደለም ክሊር አድርግልኝ። አላውቅም። ኦኬ ኦንቶሎጂካል ኬኖሲስን እየበላው ስለሆነ ንገሩትና ኢየሱስ ክርስቶስ በማንነት ነው። እሺ አብራራው ነው ይቀጥላል። እሺ ማለት እባካችሁ ጥያቄ ስትጠይቁ ሌላ ጊዜ ጥያቄ ስትጠይቁ በግሪክ ሞኖጊነስ እንደዛ ጥያቄ አትጠይቁኝ። እኔ ሀበሻ ነኝ። ግሪክ ሀገርም ኖሬ አላውቅም። የግሪክ ቋንቋም ተምሬ አላውቅም። ግሪክን መጽሐፍ ቅዱስ ተተረጎመ እኔ ስተዲ ላይት ላይ ገባና ኮንቨርት አድርጌ ነው በኢንተርሊኒየር ባይብል ኮንቨርት እያደረግ ምን እንደሚል አያለው ወይ በኤንሸንት ግሪክ በሞደርን ግሪክ በዛ መልኩ ስለሆነ እናንተ ግሪክ ስለምትችሉ አብራሩልኝ ከመስመር እንዳልወጣ በደንብ አጭር ቃል ኦንቶሎጂካል እና ፈንክሽናል ኬኖሲስን ከምናብራራለ የፊልጵስዩስ 2:6ን አንተ አብራራለን። ፊልጵስዩስ 2:6 ጀምሮ ያለውን ክፍል ላንብብልህ። እሺ ምናልባት እንትን ከሚሆንብህ ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል። እቺን ራሱን ባዶ አደረገ የምትለዋን ፓርት ኤግኖሴን እንዴት አድርገህ ነው አንተ የምትተረጉማት የሚለውን አንተ በራስህ ትርጓሜ ተርጉማት። የአሁኗ የግሪክ ስለዚህ ጥቅስ ነው የሚያወራው። የምር አምና ጆክ አረተው አይሏን አይ ለበሰለ እንደዚህ ማልኩ አንድ የሆነ ሰው ያው ኬኖሲስ ራሱን ባዶ አደረገ የሚለው ኦንቶሎጂካል ነው ፈንክሽናል ነው ኬኖሲሱ የሚለውን አብራራለን ነው። አሁን ኬኖሲሱ የሚቀርብንና ፈንክሽናል ምናምን የሚለውም ቀርቶ ያንን ክፍል እንዴት እንደምንረዳ አብራራለን። በዚህ መስማማት እንችላለን ትችላለህ። እባካችሁ አታወሳስቡ። ሁለት ጥያቄ ነው የጠየቁ። አታወሳስቡ። ጥያቄ አገባኝ። አታወሳስቡ። ለመሰላችሁ ሌላም ሰው ግልጽ እንዲሆንለት እዚህ ጋር እንደኔ ግሪክ የማይችሉ ብዙ ሰዎች አሉ እዚህ ውስጥ። በተቻለ መጠን
በአማርኛ ብቻ እናውራ ለዛሬ። እንደው ከአማርኛ እንኳን ቢዘል አትሊስት እንግሊሽ ብንጠቀም የተሻለ ነው። ለምንድን ነው እንደዚህ ያልኳችሁ? እንደው ከይቅርታ ከሰዓት ወጣሁባችሁ እንጂ አንድ የሆነ ሰው በጣም ይተቸኝ ነበር። መጽሐፍ ይጽፍብኛል፣ በተለያየ ሲጽፍብኝ መቼም ግሪክ አያውቁም ምናምን አለና ሙሌ በጣም ይቅርታ ስም አልጠራውም። አይ ፐርሰናል አይደረግ፣ በቃ አይደረግ፣ ፐርሰናል አይደረግ። እኛም ስም አልጠራውም። አክብረን እየጠየቅንህ ነው። እየጠራ አይደለም ብሏል። ችግር የለውም ካሌብ። ስም ፐርሰናሊ ስም ከሌ ብለህ ከጠራ እሱ ለአንተም ለእኛም ጥሩ ስለማይሆን አልጠራውም። ዳይሬክትሊ ወደ መልሱ እንግባና አልጠራውም አይደለም። በደንብ ለቀጣይ ጠያቂዎችም እንዲሆን ፈልጌ ነው። ለምንድን ነው ግሪክ አቁም ስላለ ሂዮስና ቴክኖ ማምፕሎስ የማናውቀውን ቋንቋ እየተጠቀመ ሲያጭበረብረን ስለነበረ እሷን ደግሞ አዲስኛ ቋንቋውን ባንችል መተርጎም ስለምንችል አሁን ብዙ ሪሶርስ ስላለ አይ ወንድም ይሄ ነገር እንደዚያ ማለት አይደለም ብለን ደግሞ መልሰን ቻሌንጅ አደረግን። ስለዚህ ግሪክ አታምጡብኝ ለማለት ፈልጌ ነው። ግን ጥያቄ ለመለስ ነው ወንድሜ። ሁለት ጥያቄ ነው የጠየቅኩ ለማስታወስ ያክል። አንደኛው የክርስቶስ ዳግም ውልደትን ማለትም ዳግም ውልደት ሲባል ልክ እንደ ሰው ልጆች ዳግመኛ መወለድ በሚባለው ትምህርት ውስጥ የክርስቶስን ዳግመኛ መወለድ ትቀበላለህ ወይ? ሁለተኛ ደግሞ ፊልጵስዩስ 2:6-8 ያነበብነው ላይ ራሱን ባዶ አደረገ ሲል ምን ማለት ነው የሚለው። በቃ ሁለት ከባድ ጥያቄ ነው የጠየቅከው። በተቻለ መጠን ሰዓትን ተጠቅሜ ልመልስልህ። let me just humble myself። ለይህን ከባድ ጥያቄ በአጭር ቋንቋ ስመልስልህ ኢየሱስ ዳግም ተወልዷል ወይ? አዎ ድብና አድርጌ ነው የማምነው። ምንድን ነው እንዴት ነው የተወለደው? ምን ማለት ነው መወለድ የሚለው ነገር? መወለድ የሚለው ነገር ስንተረጉሞ ምላሽ ይሆንላቸዋል። መወለድ ሲባል እኛ ከእግዚአብሔር ማህፀን መውጣት አለ። እግዚአብሔር ሴት አይደለም፣ ማህፀን የለውም፣ መንፈስ ነው። መወለድ የሚለውን ቋንቋ ከተግባባን ቀላል ይሆንላቸዋል ማለት ነው። እኛ የአባታችን ልጆች ነን፣ የዘር ልጆች ነን ስንል እግዚአብሔር ሚስት አግብቶ የወለደን ወይም ከማህፀን ያወጣን እንደዛ አድርጋችሁ የምትተረጉሙ ከሆነ መንፈሳዊ ቋንቋ ሳይሆን ምድራዊ ቋንቋ እያወራችሁ ነው። መንፈሳዊ ቋንቋ ስናወራኛ በህያው በእግዚአብሔር መንፈስ በህያው በእግዚአብሔር ቃል ከእግዚአብሔር መገኘታችን ነው ልጅነት ብለን የምንጠራው። nothing else። እኛ ፍጡሮች ነን፣ እሱ ፈጣሪያችን ነው። እኛ አምላኪዎች ነን፣ እሱ አምላካችን ነው። ይህን እንዳትቀላቅሉ፣ እንዳትገፉት። እግዚአብሔር ፈጣሪ ነው፣ እኛ ፍጡሮች ነን። ከዚህ ያለፈ ነገር የለንም። የፈለጋችሁን ብትሉ እኔ ፍጡር ነኝ። በቃ ይሄ ባለበት ስለ ኢየሱስ ክርስቶስ ዳግም መወለድ ስናወራ ጌታችን ኢየሱስ ክርስቶስ የአንድን ኃጢአተኛ ሰው ሞት ሊሞት ነው የመጣው። እኛ የሄድንበትን መንገድ ሊሄድ እንደመጣ ስለዚህ በመስቀል ላይ ጌታችን ኢየሱስ ክርስቶስ ኃጢአታችንን ሲሸከም ከእግዚአብሔር መለየቱ ሶስቱን ቀን የት ነው ያሳለፈው ኢየሱስ? አንዳንዶቹ መንግስት ሰማያት ከርሞ ነው እዛ ቆይቶ ነው የመጣው ተመልሶ የመጣው ምክንያቱም መንፈሴን ተቀበል ብሏል ብሎ የሚተረጉሙ አሉ። ጌታ ኢየሱስ ክርስቶስ የአንድን ኃጢአተኛ ሰው ስፍራ መውሰዱ፣ ኃጢአታችንን በላዩ ላይ መሸከሙ፣ ኃጢአት እኛን የጎዳን ኢየሱስ ክርስቶስን ጎድቶታል። ስለኛ ኃጢአት ሆኗል፣ ኢየሱስ እርግማን ሆኗል። መጽሐፍ ቅዱስ ነው የሚናገረው። ስለዚህ ጌታ ኢየሱስ ክርስቶስ ከሞት በተነሳ ጊዜ መንፈስ ቅዱስ ሕይወትን ሲዘራበት ቃል በቃል ከመጽሐፍ ቅዱስ ጥቅስ ነግራቸዋለሁ። አሁን first born from among the dead ከሙታን መካከል መጀመሪያ የተወለደ ማለት ነው። ከሙታን በኩር በሚል ነው የሚያስቀምጠው። በእግዚአብሔር ፍጥረት በኩር የሚለውን አለ የጠቀስኩት። በእግዚአብሔር ፍጥረት በኩር ነው አውቃለሁ። በኩር የሚለው ቋንቋ መጀመሪያ የተፈጠረ ማለት አይደለም። በእርሱ ነው ሁሉ የሆነውን ሁሉ የሆነው። ነገር ግን ከሙታን በመነሳትም በኩር የሚለው ትንሣኤ የሚለው ኢየሱስ ክርስቶስ ከሙታን በተነሳ ጊዜ ተወለደ። ለዚህ ማረጋገጫ ጥቅስ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ከሙት በተነሳ ጊዜ ነው። ሮሜ ምዕራፍ 1:3 በስጋው ከዳዊት ዘር እንደ ቅድስናው መንፈስ ከሙታን በመነሳቱ በኃይል እግዚአብሔር ልጅ የተባለ ከሙታን በመነሳቱ ልጁ በብዙ ወንድሞች መካከል በኩር ሊሆን አስቀድሞ ያወቃቸው ነው የሚለው። በብዙ ወንድሞች መካከል በኩር ሂጂና ወንድሞቼን በገሊላ ይቀድማቸዋል ብለሽ ንገሪያቸው፣ ወደ አምላኬና ወደ አምላካቸው፣ ወደ አባቴና ወደ አባታቸው። በኢየሱስ ክርስቶስ መወለድ ነው ቤተክርስቲያን የተወለደችው። ሲጀመር ጌታችን ኢየሱስ ክርስቶስ ሲሞት እንደ አንድያ ልጅ ሞተ። ከሞት ከተነሳ በኋላ በኩር ተባለ። በኩር ነው ወደ ነፍስ ያስገባ እግዚአብሔር መላእክት ሲገዱለት። በኩር የመሆኑ ዓላማ ኢየሱስ ክርስቶስ ሁለተኛ ከሙታን ሲነሳ ዳግም መወለድ እንደ አንድ ኃጢአተኛ ሞቶ እንደ አንድ ጻድቅ ሰው ከሙታን መነሳቱ ይህ ነው ዳግም መወለድ ያስባለው እንጂ ከእግዚአብሔር ማህፀን ውስጥ ገብቶ መውጣት ማለት አይደለም። መጽሐፍ ቅዱስ ቃል በቃል እንደሚነግረን የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ነው የሚለው። ጌታችን ኢየሱስ ክርስቶስ አብን ተመልሶ አባቴ ባለበት እኛም አባታችን ማለት መቻላችን እሱ ፈርስት ቦርን ስለሚል መጽሐፍ ቅዱስ በኩር ስለሚለው ከሞት ከተነሳ በኋላ ከሞት መነሳቱ ዳግም መወለድ ተብሎ ይጠራል። በእርሱ መወለድ ነው ቤተክርስቲያን የተወለደችው። ይሄንን ነገር ነው የምናምነው እኛ። ኢየሱስ ክርስቶስ
Jesus was the first person that was ever born again. Why? ከሞት በመነሳቱ ነው ተወለደ ብለን የምናምነው። መንፈሳዊ ህይወት መንፈስ ቅዱስ ሲዘራበት ሪጀነሬት ሲያደርግ ዳግም መወለድ ማለት ይሄ ነው። የኛም መወለድ ማለት ዳግም ተወለድን የሚለውን ሁሉም ያምናል። እንዴት ተወለድክ ቢባል ግን መልስ የላቸውም። ሚስት አግብቶ ነው የወለደ ከማህፀን ያወጣ እንዴት ተወለድክ ሲባል ኦኬ። ሌላው ጥያቄ ቆይ ሶሮ እሺ፣ ሁለተኛው ጥያቄ ልዝለል። እሺ ሁለተኛው ጥያቄ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ነው መሰለኝ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት ያህል አልቆጠረውም፣ ይልቁንም በምስሉ እንደ ሰው ተገኝቶ ራሱን ባዶ አደረገ። ቃል በቃል ላልናገረው እችላለሁ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸው እስከ መስቀል ሞት ድረስ የታዘዘ ሆነ። ከዚህም የተነሳ በባሪያ መልክ ራሱን አዋረደ። ከዚህም የተነሳ እግዚአብሔር ከፍ ከፍ አደረገው፣ ከስም በላይ የሆነውን ስም ሰጠው። ቃል በቃል አስተካክዬ ላላነበው እችላለሁ፣ በቃሌ ነው ያልኩት፣ እናንተ አንብቡት። የኢየሱስ ክርስቶስ ባዶነት ምንድን ነው? እሱ በእግዚአብሔር መልክ ሲኖር ሳለ የሚለውስ ቃል ምንድን ነው መታየት ያለበት። መቼ ነው ኢየሱስ በእግዚአብሔር መልክ መኖር የጀመረው? በእናንተ እምነት ለዘላለም በእግዚአብሔር መልክ ነው የኖረው ብላችሁ ነው የምታምኑት። ማን በማን መልክ ይኖራል? በስላሴ መካከል እንደዛ ቋንቋ አይሰራም። በሶስትነት የሚኖር አንድ አምላክ ነው የምናምነው። ኢየሱስ በእግዚአብሔር መልክ መኖር የጀመረው ስጋ ለባሽ ከሆነበት ሰዓት ጀምሮ ነው። በሌላ ቋንቋ ዘፍጥረት ምዕራፍ 1 ማለት ነው። ኢየሱስ ማለት ዘፍጥረት ምዕራፍ 1 ማለት ነው። በነገራችን ላይ ምን ማለት ነው? በእግዚአብሔር መልክ ነው አዳም የኖረው እስከምን ድረስ? እስከ ውድቀቱ ቀን ድረስ። በእግዚአብሔር መልክ መኖር ማለት በእግዚአብሔር ባህሪ መገለጥ ማለት ነው። ኢየሱስ ክርስቶስ ከተወለደበት ቃል ስጋ ከሆነበት ከድንግል ከተወለደበት እስከ ሞተበት ጊዜ ድረስ በእግዚአብሔር መልክ ነው የኖረው። በእግዚአብሔር መልክ መኖር ማለት በእግዚአብሔር ባህሪ መኖር ማለት ነው። ኢየሱስ ራሱ የእግዚአብሔር መልክና አምሳል ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 አንብቡ። ይህ የእግዚአብሔር መልክና አምሳል የሆነው የእግዚአብሔር የማይታይ አምላክ ምሳሌ የሆነው ኢየሱስ ክርስቶስ እስከ ስቅላቱ እስከ ጌቴሰማኒ ድረስ የኛን ኃጢአት እስከተቀበለበት ጊዜ ድረስ የኖረው በምንድን ነው? በእግዚአብሔር መልክ ነው የኖረው። በእግዚአብሔር መልክ መኖር ማለት በእግዚአብሔር ባህሪ መኖር ማለት ነው። ለሶስቱ ሕማማት ቀናት ኢየሱስ በእግዚአብሔር መልክ አልኖረም። ኃጢአታችንን ተሸክሞ የአንድን ኃጢአተኛ ሰው መልክ ነው የያዘው። የስኬፕ ጎት ታሪክ ሁላችሁ ታውቃላችሁ። ራስን ባዶ ማድረግ ማለት መለኮታዊ ባህሪ ከውስጡ ውልቅ ብሎ ወጥቶ በስጋው እንደ ቀፎ የሆነ ቦታ ቆመ ማለት አይደለም። በእግዚአብሔር መልክ ሲኖር የነበረው ኢየሱስ ክርስቶስ በ33 ዓመት ጊዜ ውስጥ ብቻ ነው። አስቀመጣችሁለትም ለኃይሉ ነው ወይስ ደቂቃውን ጨረሰኩ። እችን ሀሳብ ግን ይጨርሳት። አይ አልነካውም። ስላልነካው ምን እናድርግ መሰለህ? ደግማችሁ ጠይቁት። ካልመለስ ጥያቄውን አትመለስበት። ቆይ ጥያቄዎች እሱን ተመሳሳይ ጥያቄዎች ስላሉ አትመለስበት። ቀጥል። የሚቀጥለው እሺ፣ መሳይ ጠይቀህና ምናልባት ከኔ ጋራ ግን እንደ ሀሳብ ነው የምናገረው። ምንድን ነው ኃይልሻ አንደኛ ብዙ እድልም እያገኘ ነው፣ ግን መልሱ ላይ አይ ቲንክ ምንድን ነው ኃይልሻ እድሉን እየተጠቀመ የራሱን አስተምሮ የራስን አስተምሮ ለመርጨት እድል እኮ እኔ ዝም ብያለሁ እስካሁን። የተጠየቁትን ብቻ ነው የሚመለስካለሁ። እድል ስጠኛ። ሀሳቤን ላስቀምጥና ከዛ እንቀጥላለን። ችግር የለውም። ምንድነው ሞልዬ የሚነሱት ክፍሎች ላይ አሁን ከመሳይ በኋላ ሆፍሊ እኔ ይመስለኛል እኔ ቀጠልኩኝ። ከኔ ጋራ ግን ክፍሎች አነሳለታለሁ። መጽሐፍ ቅዱስን ብቻ ያው መጽሐፍ ቅዱስ እሱ በሌላ እንትን ስለማይል እንደዛም ችግር ስለሌለብኝ እኔ በሱ መወያየት የመጽሐፍ ቅዱስ ሀሳቦችን ጥቅሶችን አነሳለታለሁ፣ ግን እሞግተዋለሁ። ዝም ብሎ አይደለም። አንተ የፈለከውን ሳይሆን የምትናገረው ሞግተሃለሁ ማለት ነው። መጽሐፍ ቅዱሳዊ ክፍሎች አነሳልህና ሞግተሃለሁ። ከመሳይ ጥያቄ ተቀበልና ከኔ ጋራ በዛ መልኩ እንቀጥላለን። አንተ ሙለታ አንተ አቤል አቡናን ከታች እያየሁት ነው። ቪዲዮ ሰርቶብኛል ዛሬ። ምን አድርጌ ነው ቪዲዮ የሰራብኝ በልልኝ ሌላ ጊዜ። አሁን እንዳታመጣብኝ። አይ መግባትማ ከፈለገ ቤቱ ነው። ማውራት ከፈለገ እንዴት ኃይሉ እንደዛ ትላለህ እንዴ? አቤል አቡና መሳይ እድል ትሰጠኛለህ? እኔ ልቀጥል እንዴ? አይ ተራ በተራ ሁላችሁም እኮ ትመጣላችሁ። ተጠይቅና ወደ ክሮስ ኤግዛም ወደ እሱ ብንሄድ ጥሩ ነው። የኔ ጥያቄ ሙለት ሀሳቡ እየተቀየረ ነው። ጥያቄን ከኔ ጋር ከጨረሳችሁ በኋላ
እናንተ ከዛ በኋላ ትሄዱበታላችሁ። እንዲህ እኮ ነው አግሪመንታችን አይደለም እንዴ? የመሰለኝን ልመልስላችሁ። ሁለት ደቂቃ ስጡትና ሁለት ደቂቃ ይውሰድና ጥያቄውን ያብራራ፣ እኛ መልስ እንሰጥበታለን። አታብዙ። እሺ አታብዙ። ጥያቄ አንዳንድ ጥያቄ አታብዙ። እኔ ሆነስት ለመሆን ተሞገተማ እንደሱ መሆን የለበትም። ትሞግቷላችሁ እኮ ትሞግታላችሁ። ተሞገተ ማለት እሱ እንግዲህ ይኸው ቤቱ እንደፈለገ እንግዲህ አይ እሱ መርጠው ነው እኮ እንጠይቀዋለን በኋላ እናፈርሳለን ስለተባለ ነው እንጂ አይ ካላችሁ ደግሞ ኃይሉ እኮ እኛ ትቶ ሊሄድ ነበረ። ጀስት እኛ አዎ ከዛ እኛ እንዲሁ እሱ ወርዶ ሄዶ ነበር ኦልሬዲ። እሱ ለምን መሰለ ሙሌ፣ አንደኛ ሁለት ነገሮችን እዚህ ጋር ማሰብ አለበት። አንደኛ እኛ ምን ኃይሉ የራሱን አስተምሮ አድርጎ ከወረደ በኋላ እኛ በእርግጥ ሰዎች አይ ኃይሉንም የማዳን እኮ ኃላፊነት አለብን። ሆነስት ለመሆን ምን ማለት ነው? ለምሳሌ ኃይሉ የራሱን ነገር ተናግሮ ለዘመናት እንደዚህ አድርጓል። የራሱን ነገር የተናገረ ወርዷል። የራሱን ነገር አስተምሯል። አሁን ሲሞገት ግን ይሄ ነገር እንደዚህ ነው ወይ ልክ እስቲ ቆይ እኔም ልየው የማለት ቻንስ ያገኛል ማለት እሱ ከወረደ በኋላ የምንናገረውን ነገር ግን አንደኛ ኃይሉን ራሱን ለማነጽ የሚሆንም ነገር አይደለም ማለት። ስለዚህ ኃይሉን መስማት አለበት፣ መሞገት አለበት። ከትምህርት እንዲመለስ ነው የምንፈልገው። መሞገት አለበት። ኃይሉ የሚጠቅም ሰው ነው። ነገ ወደ እውነተኛ እንትን ከመጣ እኮ ነገ ብዙ ስራ መስራት የሚችል ሰው ነው። ስለዚህ ኃይሉም ራሱ ኃይሉንም ከማዳን አንጻር መሆን አለበት የምንሞግተው ሙግት። እኔ እንደዛ ነው የማምነው። ስለዚህ ኃይሉም መሞገትን እምቢ ማለት የለበትም፣ መስማማት አለበት። አቤል አቡና ሰላም ብያለሁ ወንድሜ። ሆይ ቪዲዮ የሰራህብኝ ለምንድን ነው? ፈለክ ይገባና ያወራሃል። ግን አሁን እኔ በሙግት ደረጃ ብንሄድ ጥሩ ነው ብዬ አስባለሁ። ከሞገት እኮ አቤል ገብቶ ኃይልሽ ለምንድን ነው የምታወጫብረው? በቃ እንደሱ ወጫብር በቃ ተስዬ አንዴማ እባክህ እዚህ ቤት ግን ስርዓት የለም እንዴ? ሙሌ አንዴ ቀርቢ ናቸው እንትናችንን አንድ ጊዜ ይቅርታ፣ በጣም ፈልጌ ሳይሆን ሙልዬ እኔ ፈልጌ መሆን ሳይሆን አንዴ ወንድሜ ያረብኝ። አንደኛ ውይይታችን ሪስፔክትፉል በሆነ ወይ ይሁን። አይልሽም ኃይሉም የራሱ የሆነ አስተምሮን ቢኖረው ግን አንደኛ እንትናችንን በጠበቀ ሪስፔክታችንን በጠበቀ መልኩ እናድርገው። ሀሳብ ብቻ እንሞግት። ከሀሳብ ባለፈ የሰውን ፐርሶናሊቲ እና ሌላ ነገር የሚነካ ነገር አናድርግ። እናቁም። እሱን እንቀጥል። መሞገቱ ሳይሻል የሚቀር አይመስለኝም። እንሞግት። ኃይልሻ ይህንን ሀሳብ ተቀበል። አቤላም ገብቷል። እኔም እሞግትሃለሁ፣ አቤላም ይሞግትሃል፣ ሌሎችም ወንድሞች እዚህ ያሉ ይሞግተዋል። አንተም ተምረህ የሆነ ነገር ትወጣለህ ብዬ አስባለሁ። ከፈለክ እኔ መቀጠል እችላለሁ፣ እድል ከሰጣችሁ ማለት ነው። ጣለው ብለህ ነው አይደለ? ኃይሉ ሙግት የማትቀበለው አቤል አቡና የምትጽፈውን አንብቤያለሁ። እሺ ከታች የምትጽፈውን ተው። አሁን ፐርሰናሉን ተውና ኃይሉ መሞገትን የጠላኸው ግን እጋለጣለሁ ብለህ ነው። ለምንድን ነው ነው? በቃ እንዳያሳምኑኝና ኮሚስ እንዳያደርጉኝ ሆናላ እና እንደመነፈቅ ከመቀጠል እውነት ለመናገር እኔ ኃይልዬ እውነት ለመናገር ካልሞገትኩ እኔ ባላወራህ ነው የምመርጠው። ምክንያቱም አሁን የተስማማንበትን ጥያቄ በጠየቃችሁት መሰረት እኔ መልሼላችሁ ከጨረስኩ በኋላ እኔ እሄዳለሁ። እኔ አልቆይም። ከዚያ በኋላ እኮ ተወርዱብኛላችሁ። በቃ እንደፈለጋችሁ ምን አለ እድሉን ብትሰጡኝ። ጥያቄ ጠይቃላችሁ መልሳለሁ። ከዚያ በኋላ እናንተ አፈራርሱት። ለምን እንደዛ አታደርጉም? የኃይሉ ትምህርት አዲስ ነው እንዴ? አሁን ጠይቀውና የሚያወራውን የሚመልሰው እኮ ብዙ ጊዜ እኮ ሲያደርገው የነበረው ነው አይደል? ኃይሉ ሙግት ከሌለው ሙግቱን ተቀበል በቃ بيني حاوي ممكن تقصل بقى نعي عدل هذا النحاس أمور لي بجح خد الشيء قصل هير كاتا أبنا رجعنا ملاك شو نقول عندي هاي الشيء عندي ሳውንድ የሆነ ትምህርት ሰው ካለው እውነተኛ ወንድማችን ሳውንድ የሆነ ትምህርት ያለው ሰው ሙግት አይፈራም። እኔ ኃይሉ በእውነት ነው የማወራ። አልሞግትም አለ እኮ ዜዶ እባክህ። መሰናክል ቆይ አንዴ አረቢ መሰናክል ያልፋል ብለህ የምታስብ ከሆነ ጥያቄ ያልፋል፣ ትምህርቴ ጥያቄ ያልፋል ብለህ የምታስብ ከሆነ ሙግት መፍራት የለብህም። አለበለዚያ ግን ይኸውልህ የሚያውቁ ሰዎችን ይኸውልህ የሚሞግቱ ሰዎች ይኸውልህ ሰዎች የሚሞግቱ ከሆነ ያውቃሉ ማለት ነው። አንተ ግን ሙግት የምትፈራ ከሆነ የማያውቁ ሰዎችን ብቻ ነው የምታሳስተው ማለት ነው። አየህ ማያውቁ ሰዎችን የዋህነት ያላቸውን የምትሞግተው ማለት። ስለዚህ ሙግትን መፍራት የለብህም።
አሁን አላወራን፣ ሁላችንም እያወራን ዜዲ ሀሳብን ሰምቻለሁ፣ ተቀብያለሁ። ቢኒ ቀጥል እስኪ ሙለታ። ከዛ በፊት ግን እንደዚህ የሚቀጥል ከሆነ ገባኝ፣ እሰማዋለሁ። እንደዚህ የምትቀጥሉ ከሆነ እኔ ልወጣ ነው። ጥያቄ ተራ በተራ ጠይቁ፣ ልመልስ። ከወጣው በኋላ እናንተ ጨፍጭፉ፣ ፈቅጄላችኋለሁ። ምንድነው የምትሉት? አይ እንደዛ ሳይሆን እኔም እኮ ሙለታ፣ እኔ እኮ ያልሞገትኩት እኮ ጥያቄ ብቻ ይጠየቅ ብለህ ነው አይደል? ግን እንደዛ ደግሞ አይሆንም። ስብከት ነው ያደረገ። አሁን ቢኒ እንስማውና ካለቢ ቢኒ እንስማውና ከዛ እንቀጥላለን። እኛ ሀሳባችን እንቀጥላለን። በቃ ችግር እኮ የለውም። ቢኒ ቀጥል። ኦኬ። እኔ የምለው ሙሌታ ጎሉ ምንድን ነው? አሁን ለምሳሌ ኃይለ ዮሐንስ እያወራ ነው፣ ትምህርቱ እየገለጸ ነው። አሁን ኢንቴንሽናችን እሱ የሚለውን ነገር ለመረዳት ከሆነ ቀላል ነው። እሱ ደግሞ ሲገባ ጥያቄ እቀበላለሁ ከዛ እመልሳለሁ ብሏል። that was the deal። አሁን እሱ ሲመልስ እኛ ደግሞ በቅን የሆነ ልብ ሰምተን ሐሳቡ ሙግት ካለ አስቆይተን በኋላ መሞገት እንችላለን እንጂ እንደዚህ ከሆነማ እሱ እኮ በቃ ለዲቤት አልገባም አለ እኮ። ክሊር አደረገው እኮ። አሁን እሱ የሚያስተምረውን ትምህርት አሁን የሚጠየቀው ያለው ጥያቄ በሙሉ ዩቲዩብ ላይ መልሶት ያለ ነው ማለት ነው። እዛ ላይ ያለ ነው እየተጠየቀ ያለው ግን ተጠይቋል። ከዛ በኋላ እንዲመልስ እድል ይሰጠው። ከዛ በኋላ የመለሰውን ነገር ሰምተን ነው እንትን ማድረግ ያለብን። አለበለዚያ ግን እሱን ኢሪቴት ማድረግ ነው የሚሆነው። ምንም ጥቅም የለውም ማለት አዜንዶ ዘደይ። ኮሜንት ለምን ታጠፋለህ ሙለታ? ጥሩ ኮሜንት ለምን ታጠፋለህ? የኔ ጓደኞች የሆኑትን ከስር እየለቀማችሁ እያስወጣችሁ ነው እናንተ ፈሪዎች። እኔ ሞዴሬተርም አይደለሁም። ከዛ ሞዴሬተሮች ያልሆነ ነገር ሲያዩ ነው ሚዩት የሚያደርጉት ብዬ የማስበው። አይሳደቡም፣ የኔ ጓደኞች አይሳደቡም። እያየሁ አይደለም፣ ሞዴሬተሮች ናቸው ሚዩት ያደረጉት ለማለት ነው። ስለዚህ ተኩላና በግ የሚለውን ለምን አታስወጡትም? እንደዛ ከሆነ ሙለታ አንድ ነገር ልናገር በእናትህ። አሁን ሙግቱን ትቀበላለህ አይልሻ? አዎ ሙለታ አንድ ነገር ልንገር። አልቀበልም፣ ከይቅርታ ጋር ሙለታ አልቀበልም። ለምን ደው የምቀበለው? እስከ ዛሬ ከተናገረው ውጪ ኃይሉ የሚናገረው ነገር የለም። ሶ ደሴም ነገር ለማውራት ምንድነው የሚጠየቀው? መሞገት ካልቻለ እና የፈለገውን ነገር እንዲናገር ተጠይቆ የፈለገውን ነገር እንዲናገርና ከዛ እንዲወጣ ነው የምትፈልጉት? አልገባኝም። ልክ አይደለም ኢንተርፕሬቴሽኑ፣ ልክ አይደለም አስተምሮቱ እየተባለ እሱን እንዲናገር ምንድነው መፍትሄ ቦታ የሚሰጠው? ሙለታ አይሻ ዝም በል። ስለዚህ መሆን ያለበት ከሆነ ባክኤንድ ፎርስ እየተደረገ መሞገት ነው ያለበት። ካልሆነ ግን የሚለውን ነገር ድጋሜ ሌላ ቤት መጥቶ እንደማለት እኮ ነው የሚቆጠረው። ምንም ጥቅም የለውም። በቃ እንደዛ ይሻላል። ተስፍሽዬ ሙግቱን ኃይሉ እዚህ ትጠየቃለህ። ምን ጠይቀን ነገር ሙግት እናደርገዋለን። አንተም ትሞግታለህ። አይመቸኝም። ምን አልክ? ኧረ ዞር በል። እንደዛ አይቻልም። ትቀልዳለህ እንዴ አንተ? እንደዛ ካልቻለማ እኛ ትምህርትህን ስለምናውቀው ያንተ አክቹዋሊ አንተ ትምህርት ብቻ አይደለም ጥያቄ ትጠይቀኛለህ፣ እመልስልሃለሁ። ካልተመቸ በኋላ ታፈራርሰዋለህ ገብተህ። በዚህ ዲል ነው የገባነው። ዋይ ቼንጂንግ ማይንድ ለምንድን ነው ሀሳብን የምትቀይረው? ኃይሉ ማለት ነው። ሶሪ ኃይሉ ሙግት አይፈልግም። ሙግት የማይፈልገው ለምንድን ነው? በቃ ቅድም ተነስቷል እኮ ትምህርቱ ስለሚፈራረስ ነው ሙግት የማይፈልገው። እንደገና በቂ የሆነ ግራውንድ የለውም ኃይሉ። እውነቴን ነው የምነግርህ። ካለው ይኸው እዚህ ፖይንት አለ፣ አንሳና ሞግት። እኛ እንሰማሃለን። እውነቱን ልንገራችሁ፣ አንዳንድ ጥያቄ በጠይቃችሁ አትመልሱልኝ። እኔ አዝንላችኋለሁ፣ ለእናንተ ነው የማዝነው። ተደርበህ አታውራ። ቆይ በጣም ነው የማከብርህ። ተደርበህ አታውራ፣ ደስ ይለኛል። ስለዚህ መሞገት ከቻልክ ዌልካም፣ ደስ ይለናል። ትምህርትህን እንሰማለን፣ እንሞግትሃለን፣ ትመልሳለህ። አሁን ግን እየሆነ ያለው ምንድን ነው? ኦልሬዲ ፕሪች እያደረክ ነው። አሁን አንተ ያንን ዩቲዩብ ላይ የምትሰብከውን ሌላ መድረክ ላይ የምትናገረውን ነገር መልሰህ እየሰበክ ነው፣ እንደገና መልሰህ እየተናገርክ ነው። ስለዚህ እሱ ምንም ጥቅም የለውም። ባክኤንድ ፎርስ እንደዚህ ከሚሆን ዜዶ ምሳሌ እኔ መሞገት እችላለሁ፣ መነጋገር እችላለሁ ብለው እንፍቀድለት። በጣም በተረጋጋ መንገድ የራስህን ሀሳብ ታቀርባለህ፣ እኛም በቃሉ መሰረት እንሞግትሃለን። በዛ መንገድ ቢሆን ደስ ይላል። በነገራችን ላይ ስለሞግት ከዛ መጨረሻ ላይ ሳትመልስ ወጥተህ አትሂድ። ሙግት የሚለውን እንትን አላችሁ። እኔ አሁን እናንተ ጠያቂ ናችሁ፣ እኔ መላሽ ነኝ አይደል? እኔ አሁን ብጠይቃችሁ አንዳንዱን ነገር እንደማትመልሱልኝ እኔ እናንተ ማፈር አልፈልግም። ሙግት ማለት ላሳፍራችሁ አልፈልግም። እዚህ ጋር እኔ አሁን ሌላ ሰው እኔ ላሳፍራችሁ ሌሎች ሰዎች ፊትም ላሳልፌ ልሰጣችሁ አልፈልግም።
ስለ መንፈሳዊ ነገር እኮ ነው የምናወራው። ኃይሉ የምን ማፈር ነው? ለማስተማር ለማነጽ ለማረም እንጂ ለምን ማፈር ነው? ትክክል ካልሆንኩኝ ቢብሊካል ካልሆነ የያዝኩት ነገር የያዝኩት ስታንድ ለቅቄ መጽሐፍ ቅዱስን ይዛለሁ እንጂ የምን ማፈር ነው? ይሄ እኮ ስለ መንፈሳዊ ነገር ስለ ዘላለም ሕይወት እኮ ነው እያወራን ያለነው። ስለ ሙለታዬ ላንተ ልንገር ሰው ሌሎቹ አሁን ገባ ሌሎቹ አሁን በጣም በጥላቻ እያዩኝ ስለሆነ ተዋቸው እነሱን። አሁን ስላንተ ላውራ ልንገር ኦፕን አፕ ዩር ማይንድ ማን ልንገር ባክስ ውስጥ ሆነ ማሰብ የለብንም። ማነው አንዳንድ ጥያቄ አንተኑ ራሱ መጥቼ ነኝ እንደው ሪሊ መጠየቅ የማልፈልገው ነገር ጠይቀህ አይልሻ እኔ እሱን ነገር በጠይቅህ አትመልሱም። ተቀብያለሁ። በሙግት አሳምነኝ። እማይሆን ጥያቄ አሁን እናንተ አሁን አለኝ የምትሉትን ጥያቄ ሁሉ ነው አለም ታቀርቡልኝ ለኔ። በዚህም ደግሞ ጥያቄውን ባኬንድ ፎርስ ተደርጎ በቂ ምላሽ አይሆንም። ታቼክ አድርጌያለሁ እኮ አይሆንም። ለምን መሰለህ የማይሆነው ባኬንድ ፎርስ ጭቅጭቅና ጥል ነው የሚሆነው። ሙለታ ጥል ነው የሚሆነው። ምንም ትርጉም የለውም። ምንድነው እየተደረገ ያለው? አሁን አንዳንድ ሰዎች በጣም ትንሽ ግብዝነት ያበዛችሁ መሰለኝ እዚህ ስላላችሁ ሰዎች። ምንድነው ግብዝነቱ? ሰው ራሱን ከአምላክ ጋር እያስተካከለ እኔ እንደ ኢየሱስ እሰጣለሁ፣ እኔ እንደ ኢየሱስ እውነት ነኝ፣ እኔ እንደ ኢየሱስ መንገድ ነኝ የሚል ኑፋቄ በአደባባይ የሚያስተምር መወገዝና ገባ ዳሩን መያዝ የሚገባውን ግለሰብ መሀል አስገብታችሁ ልክ የሆነች ትንሽ ስህተት እንደተሳሳተ በቃ ኢሴንሻል ያልሆነ ስህተት እንደተሳሳተ ሰው ሹሩሩ የምትሉት በአንቀልባ ካላዘልን የምትሉት እናንተ ናችሁ። አንተ ራሱ ሙለታን ጨምሮ እዚህ ቤት ያላችሁት በጠቅላላ ማለት ነው። በስነ ስርዓት መናገር ማለት ትሰማኛለህ? በስነ ስርዓት መናገር ማለት ቪዲዮን ዱት ስላደረኩ ተናገራቶ አቤላ እንሞግተው የምንለው እኮ የተሳሳተ ትምህርት ስለያዘ ነው። ኢሴንሻል ነገር ላይ ስለሳተ ብለን ስለናሰው አሁን ይወልክ ወጣ ሾልክ ወጣ። አሁን የሱ መኖር ላይ የተመሰረተ ላይቭ የለንም እኛ። አንዳንድ ምስኪኖች እንዳይስቱ አንዳንድ ምስኪኖች ከእግዚአብሔር ቃልና ከእግዚአብሔር እውነት እንዳይስቱ ለማድረግ እነሱን ለመጠበቅ ነው እንጂ ሲጀመር በዋና ዓላማ ደረጃ እሱን ለመታደግ አይደለም። ሲጀመር ኑፋቄ የሚያስተምሩን ሰዎችን ለመታደግ ከሆነ የምትሰሩት ተሳስታችኋል። የእነሱ ኑፋቄ የሚያጠፏቸው ምስኪን በጎችን ለማዳን ነው። የትኛው እረኛ የትኛው የመጽሐፍ ቅዱስ ታሪክ ነው ተኩላው መጥቶ በጎችን እየበላ ተኩላውን ወደ በግነት ለመለወጥ የሚካሄደው? መጀመሪያ የሚሰራው በጎችን የማዳን በጎችን የመታደግ በጎችን የመጠበቅ ስራ ነው እንጂ ቀጥሎ አሁን ተኩላው ራሱ ወደ በግ ይለወጣል ሌላ ዲቤት የሚያስፈልገው ነው። እና አሁን በጣም ሹሩሩ አበዛችሁ። እሱ የፈለገው አንዳንድ ትንሽዬ ጥያቄ እየጠይቃችሁት እሱ በረጅም ደቂቃ ኑፋቄውን አብራርቶ በህዝብ ዘንድ የስህተት ትምህርትን ፈጥሮ መውጣት ነው መሽለክ ነው የፈለገው። ስለዚህ ያንን እድል ለምን ትሰጡታላችሁ? አሁንም ና ከፈለክና እና ገባ እንዲህ ባኬንድ ፎርዝ ማውራት የምትፈልግ ከሆነ አውራ፣ ተሞገት። ኢየሱስ ክርስቶስ 3 ልደት አለው ስትል ምን ማለት ነው? መጽሐፍ ቅዱስ እንደዚህ ያስተምራሉ? የትኛው ጥቅስ ላይ ተመስርተ ነው? የመጽሐፍ ቅዱስ አባቶች ታሪክ የመጽሐፍ ቅዱስ ታሪክ እንደዚህ ይላሉ። ይሄን ነገር መልስ። በአንጻሩ አይ ልክ ድሮ ኢቢኤስ ላይ ፕሮግራም እንደተሰጠኝ የሆነ 30 ደቂቃ ስጡኝና የፈለጋችሁትን ለብልቤ ከዛ በኋላ ቀጥሎ የእናንተ ፕሮግራም ይቀጥላል ካልክ እሱን ሂድና ደግመ ኢቢኤስ ላይ ፈልገው እሱን ፕሮግራም ያባ። ለምን ቪዲዮ ሰራህብኝ ምናምን ካልክ ቪዲዮ ስለሰራህብኝ ነው፣ ፐርሰናል ስለጠየቅክ ነው። ቪዲዮ ደግሞ ስሰራ እኔ ፐርሰናል አልተናገርኩም። አንተ ስድብ የተሳደብከው አንተ ማንነትን የተናገርከው እንጂ እኔ ስለአንተ ፐርሰናል ነገር አለ ትምህርትን በተመለከተ ነው መልስ የሰጠውና በዚህን ያክል ደረጃ እንዴት እንደዚህ ልትሆን እንደቻል ካላወኩም ሙለታ ራሱ በጣም እንትን ሹሩሩ አብዝታል። የሆነ አንቀልባ የሰጠቅ ሰው አለ መሰለኝ ካላዘልኳችሁ እያልክ ነው እና ልክ አይደለም። ቀላቢ ተባረክ። አንተ ብቻ ነው ለመሞገት ስትጠር ያየሁት። ተስፍሽ ተባረክ። ሌሎቻችሁም ለመታገስ መሞከራችሁ ራሱን ችሎ ችግር ባይኖሩም ሌላውን ማስበላት ላይ እድል እየሰጣችሁ ነው ብዬ ነው ማስበው። ወይ ግን አሁን በቀላሉ ቅድም የተጠየቁት ጥያቄዎች ላይ የተናገራቸው ንግግሮች እንደ ቀላል ሄረስ የሚታዩ ወይም ኢሴንሻል ያልሆኑ ነገሮች ላይ የተነሱ ጥያቄዎች አይደሉም። ሜንሊ ነገረ ክርስቶስ ላይ ያለውን ሲሪየስ ኑፋቄ በትክክል ያሳየበት ጊዜ ነበረ። ቅድም አይታችሁ ከሆነ ስለ ክርስቶስ 3 ልደታትን በተመለከተ ሲልም ደግሞ ኢየሱስ ክርስቶስንም በተመለከተ እኚህን ትምህርቶች የኃይሉ ዮሐንስ እያንዳንዱ ላይ ፌስቡክ ላይ ዩቲዩብ ላይ አሉ ትምህርቶቹ። እነዚህ የሚናገራቸው ነገሮች አዲስ አይደሉም።
ዘንድሮ አይደለም ይህን ስህተት መሳሳት የጀመረው። ስለዚህ ስህተቱ የሚታወቅ ነው። አሁን እንደ አዲስ ስህተቱን እንዲያስተዋውቀን ሳይሆን የሚያስፈልገው በቃ ያ የተሳሳተውን ስህተት በማስረጃ በእግዚአብሔር ቃልና በመጽሐፍ ቅዱስ ትምህርት በቤተ ክርስቲያን ትምህርት መሞገት ከተቻለ ይሞገት እንጂ 2 ደቂቃ 3 ደቂቃ ተሰጥቶት እሱ ከለፈለፈ ካወራ በኋላ እኛ የሆነ ነገር ብናወራ ምንም በቃ ያረፈደ አስተካካዮች ነው የምንሆነው። እና ሶሪ በጣም ይቀጣ አንዳንድ ነገሮችንም ሸፋፍኖም እንደገና አደፍም ደግሞ መት የለባቸው። ትናንትም ስንጠይቀው ነበረ እኔ እንደ እግዚአብሔር ነኝ መፍጠር ቢያስፈልግ መፍጠር እችላለሁ ያልፈጠርኩት ስለማያስፈልግ ነው ብሎ በአደባባይ ሙግት ላይ የተናገረውን ነገር እንኳን ስንጠይቀው አይ ስላን ነው በውስጥ በኩል የሆነ ነገር ተነጋግረን ስለገባ ምን ብሎ እንትን አወጨ ባብሮ ነው የሚሄደው። ምንም የተሰወረ አዲስ ዓመት ትምህርት የለው። ያንኑ ትምህርት ደግሞ እዚህ ሚዲያ ተሰጥቶት እንዲያወራ ከተጠራ መጠራት ያለበት ትምህርት አጋንንታዊ ነው፣ ትምህርት ኑፋቄ ነው፣ እንደ እግዚአብሔር ቃል አይደለም ተብሎ መሞገት ነው ያለበት። ቅድም ስናወራ ነበረ ሙሌ ታስታውሳለህ። እንደዛ ነው መባል ያለበት እንጂ የሆነች ነገር ላይ ተሳክቶ ለማረም የምንሄደው ሰው አይደለም። በዚህ ነው መሞገት ያለበት። አጋንንታዊ ነው ትምህርት እና ከማውራት የምትፈልግ ከሆነ ይሄው እንደ እግዚአብሔር ቃል አውራ እንሟገት ነው መባል ያለበት እንጂ በእንትን ታምናለህ በእንትን አታምንም። እንደማያምንማ ደጋግሞ ነግሮናል። እኔ ኢየሱስን አይደለም የኢየሱስ ክርስቶስን አባትና አምላክ ነው ማመልከው፣ ኢየሱስ አንድ ተራ ፍጡር ነው እንደኔ ወንድሜ ነው የሚልን ሰው እንደው ተተወለድኩት ዳግም ተወልዷል ብሎ የሚልን ሰው ኢየሱስ ተወልዷል ድጋሜ አልተወለደም ብለህ ብትጠይቀው ምንም የተለየ ነገር አይነግርህም። ገብቷል? ሰው መባል ያለበት ኖ አንተ ትምህርትህ መጽሐፍ ቅዱሳዊ ነው፣ አጋንንታዊ ነው። ስለዚህ ይሄን ያልክበት ነገር እንደ እግዚአብሔር ቃል ስላልሆነ ተብሎ ተሰጠው ቦታ እየተሰጠው ድጋሜ ደስም ቅጭ ሲያወራ ምናምን እያለ ያላገጠ እንደሚያወራ እየሰማችሁት አይደል? በእውነት ትክክል ስለመውጣት አሁን ራሱ ቆልምጫው እንትን ግልፍጫው ከየት እንደመጣ አላውቅም። ሙሌ የምሬ ነው ምልኩ ኦርቶዶክሳውያንን በዚህን ያክል ደረጃ የምትሟገቱ ሰዎች እዚህ ውስጥ ያላችሁ ኦርቶዶክስን እንደዚህና እንደዚህ ያላችሁ የምትሞግቱ ሰዎች በእያንዳንዱ ስንጥር ነገር ሁሉ የምትሟገቱ ሰዎች ለእስልምና ቀርባለሁ ሚልን ሰውዬ እንትንሻ ወይዬ ክክዬ እያላችሁ የምታቆላምጡበት ምክንያት አልገባኝ። ለእስልምና ቀርባለሁ አላችሁ። እንዴት ነው ወንድም የሆነው? በኢትዮጵያዊነት በስጋ ልክ ነው፣ ወንድም ነው፣ ልክ ነው። ግን ለእስልምና ትምህርቴ ለእስልምና ነው የሚቀርበው የሚል ኢየሱስ ክርስቶስን አሽቀንጥሮ የጣለ ገባ። ኢየሱስ ክርስቶስን ፍጡር ለማድረግ የሚንተፋተፍ አይነት ነገር ከዛ ልክ ቅድም እንዳለው ተስፋዬ እንደ እስስት የሆነ ቦታ ፍጡር ነው ይልሃል። ይመጣና እዚህ ጋር አይ እሱ ፈጣሪ ነው የተወለደ እንጂ ያልተፈጠረ ነው ደግሞ ብሎ ይክዳል። ገባ። መልኩን የሚቀያየር በየቦታው እስስት በየቅጠሉ ከለሯ እንደምትቀይር ነው ነገርየውን እየቀየረ ያለው። እዚህ እዛ ሌላ እዚህ ሌላ የሚልን ሰውዬ እንዴት እንዳቆላምጣችሁት እንዴት እንደምትሉት እኔ ስለ ፍቅር አይደለም። ማፍቀራችሁ እግዚአብሔር ይባርካችሁ። የምር ሰውን የምትወዱ ከሆነ ማለት ነው አይመስለኝም፣ ግን የምር የወደዳችሁ ሰውን ከሆነ የምትሉት እግዚአብሔር ይባርካችሁ። ሰውን መውደድ በጣም ጥሩ ነው፣ ግን የምትወዱትና የሆነ የምትሟገቱትን ነገር ለዩ። አትሊስት ኢየሱስ ክርስቶስን እኮ በማክበር ደረጃ ኦርቶዶክሳውያን ያከብራሉ እና ቃልን ብዙዎቻችሁ ከኦርቶዶክስ ጋር ስትሟገቱ ደም ስራችሁን ገትራችሁ ጥርሳችሁን ያንገጫገጫችሁ ነው የምትሟገቱት። እንደዚህ ያለ ኑፋቄ ተሸክሞ የሚዞርን ሐሰተኛን አስተማሪ በምን ልብ እንትን እንዳላችሁት ልትታገሱት እንደሞከራችሁት አላውቅም። ሶሱ በመግባቱ ላይቭ ላይ ቁጥር ስለሚጨምር ስለማይጨምር ከሆነ አይም ሶሪ፣ ግን ልክ አይደለም የተደረገው። እኔ ደግሞ እንትን ብጥብጥ ውስጥ ነበር። አሁን ነው ሰዎች ወጥተው ብቻዬን የሆንኩትኝና ልክ አይደለም። በእውነት ልክ አይደለም። ሁላችሁም በምትደክሙትን ድካም ይገባኛል በየመስካችሁ። ግን እንደዚህ አይነት ነገር ሲመጣ በአንድነት መቆም ነው ያለበት። ወንጌላዊ አማኝ በአንድነት ቆሞ እንደዚህ ያለን ኑፋቄ ዳራ ሲዞ ከዛ በልዩነቶቻችን ደግሞ እርስ በርሳችን መነጋገር ባለብን ተነጋግረን ወደ አንድ ሀሳብ ነው መምጣት ያለብን። ይመቻችሁ።
ባረክልኝ ውዶች። እኔ ልወርድ ነው እና በኮሜንት ብዙ ስጽፍ ነበረ። ሀይልሻም እያለ ሶሪ ሀይልሻ አሞገሹን እንዳትሉኝ ደግሞ እኔ በጣም የምቃወመው ሰው ነው ኃይሉ። እኔ እንደ ክርስቲያን አላየውም፣ ይቅርታ አድርጉልኝና ኢየሱስ ነብይ ነው የማመልከው የኢየሱስን አምላክና አባት አላህን ነው የሚል ሰው ኃይሉ ክርስትና ነው ሊመሰከርለት የሚገባው። ሙስሊሞችን መጽሐፍ ቅዱስ በመያዝ ደረጃ ይይዛሉ፣ ይተነትናሉ። ከነሱ ምንም ኃይሉ ይችኛዋን ትምህርትን አስተካክል ብለን የምንሞግተው ሰው ሳይሆን ክርስትናን ተቀበል ክርስቶስን ተቀበል ብለን እንትን የምንለው ሰው ነው። እዚህ ጋር ግን ማት አሉ የኃይሉ ተከታዮች ማለት ነው። በራልን ተገለጠልን የምትሉት ብሬኖሽ ሆናችሁ ነው። ምንም የተገለጠላችሁ ነገር የለም። ኃይሉ እንዴት እንዳመለጠ አይታችሁታል አይደለም? ሙግት የሚባል ነገር ሁል ጊዜ የሚፈራ ነው። ተገለጠልኝ ያላትን ያነበባትን ነገር ከጨረሰ በኋላ በቃ ሮጦ ነው የሚወጣው። የፈለጋችሁትን ጊዜ ያህል አውሩ ብሎ ሮጦ የሚወጣ ስለሆነ እስቲ አትሊስት እናንተ ተከታዮቹ ወይ ተማሩ ገብታችሁ ወይ ደግሞ ከኃይሉን ይወክላል የምትሉት አስተማሪ ካላችሁ ዲቤት ቀርቦ ከወንድሞቻችን ጋር ይወያይ። የስላሴን ምንነትና ማንነት እንኳን አያውቅም ኃይሉ እንዴ! በእውነት ማወቅ ይሄን ያህል እንትን መሆን ቴዎሎጂካል ቋንቋ ማወቅ ምናምን ጥሩ እንትን ሆኖ የሚያስመካ ነገር ሆኖ አይደለም። በቃ ይዟችሁ ነው እየጠፋ ያለው። ያነበባትን ይናገራል፣ ሲጨርስ በቃ አለቀ። እንዴት እናንተ ናችሁ እየጠፋችሁ ያላችሁት? እና የሚወክላችሁ ሰው ካለ እሱ ይፈራል ወይ ደግሞ እንደሱ አይነት ሰው ካላችሁ ኑና እንድትድኑ ስለምንፈልግ ወንድሞች ይሞግቷችሁ፣ ያስተምሯችሁ። ይሄንን ለማለት ወዳለሁ። ጌታ ኢየሱስ ይባርካችሁ። እኔ ልወርድ ነው አሁን። ኦኬ ሙሌታ፣ እኔ የተለየ ሀሳብ ስላለኝ ትንሽ እድል ስጠኝ እባክሽን። እሺ ቢኒ ትቀጥላለህ። ግን እኔ አሁን ለተነገረው ነገር እኔ አክቹሊ በማንነት ደረጃ በአቋም ነገሮችን እንደማደርግ ነው የሚገባኝ። የሰው ቁጥር ቢያሳስበኝ ኑሮ ከሐሰተኞች ነቢያት አስተማሪዎች ጋር፣ ሐሰተኞች ነቢያት ተከታዮች ጋር፣ ከሌላው ከሃይማኖት ክፍል ከኦርቶዶክስም ከካቶሊክ ከማንም ጋራ በዛ ነገር መነጋገር አይጠበቅብኝም ነበረ። አክቹሊ ሰው ኦዲየንስ ቀላል ነው። ፖዚቲቭ ስለሆነ አካል ማውራት አለመቃወም የሰው ቁጥር እንደሚጨምርልህ ያውቃል። ዘላቂ መፍትሄ ነው። እንዲሁም እሱ ይሄ ለሰው ቁጥር የሚለውን ነገር ዘላቂ መፍትሄው አንድ ቀን አንድ ሰው ገብቶ ኃይሉ ገብቶ በሚያደርገው ነገር አይደለም። ነገር ግን አቋም በሌለው መንገድ ሆነ ያኛውም ልክ እያልክ እየቀጠሉ ብዙ ሰው ላይቭ ላይ እንዲከተል ለማድረግ መሞከር የተሻለ ዘላቂ መፍትሄ ነው። እንደዚህ አይነት አቋም ላለው ሰው ማለት ነው። ስለ ተሰሚነት ቤት ገብቶ ስለሚሰማው ሰው ቁጥር የሚጨነቅ ሰው ከሆነ አቋም ይዞ እምነቱን አያቅብም፣ ትክክል አይደለም ብሎ የሚለውን ነገር ፊት ለፊት በድፍረት አይናገርም። ስለዚህ አቤላ አሁን ለተናገረው ነገር ማለት ነው። ስለዚህ እንደዚህ አይነት ነገር እኔ ቢኖረኝ ኑሮ ቀላል ነው፣ ማዘል ነው። በቃ ኦርቶዶክስንም ማዘል ነው፣ ሐሰተኞቹንም ማዘል ነው፣ አለመንካት ነው። ካልነካቸው እንትናየ ካልኩ ሁሉም ቤት ይገባል። ምንም ጥያቄ የለው። ሁሉም ቤት ይገባል። ከማንም ጋራ ሳትላተም ላይቭን ሞቅ ማድረግ ትችላለህ። እኔ እንደዚህ አይነት ሰው እንዳልሆንክ አይ ቲንክ አቤል የሚያውቅ ይመስለኝ ነበረ። አሁን ግን እኔ ከኃይሉ ጋራ አክቹሊ በደንብ ነው የምንተዋወቀው፣ እንጠያየቃለን ምናምን ነገር ኃይሉ ፐርሰናሊቲውን አሁን እንግዲህ ከዚህ በፊት በማውቀው ነገር ከኔ ጋር ጥሩ ተግባቦት አለን። ትምህርቱን ግን ፊት ለፊት ወጥቼ ሞግቼ አውግዤ ትክክል አይደለም ብዬ ዲቤትም ገብቼ የተሟገትኩት እኔ ነኝ። ይሄ ትክክል ያልሆነ ትምህርት ነው ብዬ የምገልጠው ትምህርት ነው። ስለዚህ እኔ ደግሞ ኃይሉ እዚች ባወራት ነገር ዝም ብሎ የሆነ ሰው ወደ ኑፋቄ ይገባል፣ ወደ ክህደት ይገባል ምናምን ብዬ ማምን ሰውም አይደለሁም ፎር ዳት ማተር። ስለዚህ እዚች ኃይሉ ባወራት ነገር ሚሳሳት ከሆነ ኦልሬዲ እኛን ጠብቀው ግን ለተናገረው ነገር መልስ እንሰጥበታለን። ደግሞ እዚህ ጋር የነበሩ ሰዎች ምርጫም ነበረ ማለት እንጠይቀውና
መልስ እንትን ይበል ከዛ በኋላ እንሰጥበታለን በሚል ነው እንጂ ኦሬዲ ኃይሉን አስተምሮቱ ይሄ ወርድ ኦፍ ፌዝ ስለተመቸኝ አይደለም። እንደማይመቸኝ ትክክለኛ እንዳልሆነ ከመጽሐፍ ቅዱስ ውጪ እንደሆነ እግዚአብሔርን ማሳነስ ሰውን እግዚአብሔር ማድረግ ክፉ ትምህርት እንደሆነ በግልጽ ተናግሬያለሁ። ምንፍቅና እንደሆነ በግልጽ ተናግሬያለሁ። ይሄ የወንጌል አማኝ ትምህርት አይደለም ብዬ ሞግቻለሁ። ቀድመም ከአንዱ ልጅ ጋራ ተጣልቼ የወጣሁት እዚህ ቅበት እምነት ላይ ሰራለሁ ከሚል አንድ ወንድም ጋራ ተጣልቼ የወጣሁት በዚህ ጉዳይ ነው። ለምን እሱን ትደግፋለህ? ለምን እነሱ እግዚአብሔር አይደለሁም ብሏል፣ በሁሉም አልገኝም፣ በሁሉም ቦታ ሁሉን አላውቅም ብሏል ብሎ ሲል እግዚአብሔር ነኝ ቀጥታ ማለት አይጠበቅበትም ብዬ ተጣልቼ መጥቻለሁ። ስለዚህ ሁሉም ሰው ማይክ አውጥቶ ያወራል። ስለዚህ ትልልቅ ሰዎች ነን፣ ያንን መጫን አልነበረብኝም ያን ለማለት እንጂ የሚሰማ ሰው ለኔ ግድ ሰጥቶኝ አያውቅም ነው። የሚሰማኝ ሰው አምንበታለሁ ላልኩት ነገር ላይ ተሰሚነትም ያሳጣኝ ተከታይም ያሳጣኝ ግድ ሳይሰጠኝ ፊት ለፊት ነው የምናገረው። ምንም ግድ ሳይሰጠኝ ማለት ነው። ማንም ይስማኝ አይስማኝ እሱ የኔ ጉዳይ አይደለም። እዚህ ጋር የመጣሁት ብዙ ተከታይ ብዙ ሰሚ ቤቴ በጣም ብዙ ሰው ቁጭ ብሎ የሚሰማው ሰው እሱ አይደለም። የኔ ግድ ፋይናል ያን ደረጃ ሙሌ ቀደም ያወራ ትምህርት በዚህ ያክል ደረጃ አሁን አየህ ምን አይነት ነገር አበሳጭቶ እንደምታወራ። ለእንትን ከሆነ ነው ያልኩት፣ ደምድሜ እንኳን አይደለም። ለእንትን ከሆነ ጸጥ ያላችሁት ነው ያልኩት ያወራሁት። አየህ እሷ ፖይንት አስወራችክ። እሱ የተናገረው ትምህርት ግን በዚህ ያክል ደረጃ እሱን ኢንተራፕት አድርገህ ገብተህ ባለበት በዚህ ያክል ደረጃ እንኳን እንድትናገር ልብ አልሰጠም። ወይ ወዳጅነቱ ይዞሃል ወይ ደግሞ ስለምትግባቡ ያን ያህል ኃይለ ቃል መጠቀም አልፈለክም። ያንተ ግን አሁን የተነሳችብህ ሀሳብ አሳስባክ በዚህ ያክል ደረጃ አወራህባት። እሱ ኖርማል አይደለም ይሄ ራሱ ማለት ነው። እኔ አሁንም እየተናገርኩ ያለሁት አንተ ስለሆንክ ነው። ፊት ለፊት እየነገርኩ ያለሁት ገባ። ምነግርህም ደግሞ አሁን በዚህ ባላችሁበት ሁኔታ አርቢ የምትባለው ወንድም አላቀም እንትና ሙሌ ሲያስተዋውቅ ሰምቻለሁ። በትግረኛ ወንጌል ይናገራል ብሎ ወንጌል ትናገር ምን ትናገር አላቅም ሙሌ ከመሰከረው ውጭ። ስለዚህ አሁን ካንተ ጋር እኔ በሰጠሁት ሀሳብ ጉዳይ ላይ ካንተ ጋር ለማውራት አልችልም። ምክንያቱም ፊት ለፊት ያለው ጉዳይ ነው እየተናገርኩ ያለሁት። ስለሳባችሁኝ ነው የሆነ ሰው ስለሳበኝ ነው የገባሁት። የመግባትም ሀሳብ ኖሮኝ አይደለም የገባሁት። ግን ስገባ አትሊስት እሱ መሞገት አለበት በዚህ ደረጃ። አንተም እንዲህ ባክ ኤንድ ፎርስ እንድትመላለስ ወይም ለካሌብን እንደ ቤተ መቅደስ እንደገባች ውሻ ነው ኮመንት ላይ ሲያደርጉት የነበረው። ስለተሟገተ ማለት ነው። ስለተናገር ኢንተራፕት አደረግከው፣ ረበሽከው። እስቲ ጸጥ በል። ምን ጸጥ ብለን እንስማ? እኔና እግዚአብሔር አንድ ነን የሚል እኔና ኢየሱስ እኩል ነን፣ እኔና ኢየሱስ ሕይወት ነን፣ እኔና ኢየሱስ መንገድ ነን የሚል ኑፋቄ እንዴ! ይሄ እንዴት አያስቆጣችሁ? እንዴት ይሄ ነገር እንዴት አያናድድም? በወንጌላውያን አማኞች መካከል እንደዚህ ያለ ትምህርት መማሩ ምንድን ነው እንትኑ? አሁን የኔ ድምጽ ነው አሁን ሰው የሚያስቆጣው። እዚህ ውስጥ አለ አቡና እንደዚህ ላይ ኮመንት ላይ እንፈራገጣል። ምን ብዬ እግዚአብሔርን ተሳድቤ አይደለም፣ እውነቱን ነግሬ ነው። ፍቅር የምትሉት እናንተ ምንድን ነው ፍቅር የምትሉት? ፍቅር የምትሉት ለስለስ ያለ አማርኛ ነው። ምንድን ነው ፍቅር? ምንድን ነው ፍቅር እንዴ? እዛ ጋር ስንጥር ለመላእክት ስዕል ትሰግዳላችሁ፣ ታማልዳ ማርያም ማል ገብርኤል ያማልዳል፣ ሚካኤል ያማልዳል። እንደ ክርክር ደም ስር አገታትሮ በዚህ ሁሉ ጥላቻ የሚያከራክር ርዕሰ ጉዳይ ሆኖ ሳለ እንዴ እኔና ኢየሱስ አንድ ነን የሚል ትምህርት ሲነሳ እንዴት ነው በዚህ ደረጃ ቶለሬት የሚደረገው እንዴ? ይሄ ያስቆጣል። እንደሱ ነው እያልኩ ያለሁት እንጂ አንተ ሲጀመር ብዙ ጊዜ እንትን ላይቭ የምትከፍት ሰው እንዳልሆንክ አውቃለሁ። ባለፈው ደውዬ እኔ ራሴ ነኝ ለምን እዛም እዚህም ትላለህ ላይቭ ክፈት ያልኩህ እኔ ነኝ እንጂ ላይቭ ከፋች እንዳልሆንክ የቪው እና የእንትን ጉዳይ እንደው አሳስቦት ነው ሙሌ ምናምን የሚል መደምደም ይዤ እንደማልናገር ታውቃለህ። ግን አማራጭ እየሰጠውን ምን ሆናችሁ ነው ዝም ያላችሁት? ሰው እንዳይበተን ነው ስልክ እየዘረዘርኩልህ ነው። በዚህ ምክንያት ምን ሆናችሁ ነው ስልክ ደምድሜ ሰው እንዳይቀንስብህ ብዬ ነው የሚል 4 ነጥብ ሰጥቼ አይደለም ያወራሁት። በዚህን ያክል ደረጃ ማወቅ አለብህ የምናገርበትን እንትን ማለት ነው ስለምታውቀኝ እንደዛ ነው ያወራሁት እንጂ እኔ ነኝ ክፈት ላይቭ ክፈት ብዬ ሰሞኑን 2 3 ከፈትክ እንጂ ላይቭ ከፋችም እንዳልሆን ካውቃለሁ እንደሌሎቹ ተጥደ እንደማትውል በዚህን ያክል ደረጃ እኔ እናንተን አያነጋግረንም። ይሄ አሁንም ያስቆጣኝ ነገር የኃይሉን በጣም ቶለሬት ያደረጋችሁበት መንገድ እንጂ ፐርሰናሊቲ ውስጥ ያላችሁ ሰዎች ምንም እንትን ያደረጋችሁኝ ነገር የለም። እኔን የእንትን ያላችሁኝ ነገር የለም። የሸነቆጣችሁኝም የተናገራችሁኝም ነገር የለም። እንደዛ ነው ያልኩት። አሁንም ቁጣዬ እኔ ኃይሉ የሚባል ፐርሰን ላይ አይደለም። ኃይሉ አንድ ኢትዮጵያዊ ግለሰብ ነው። ገባ? ሲናደድ የሚሳደብ ፍቅር ሲያጫውተው በስነ ስርዓት የሚያወራ ሀሳቡን ለመግለጥ የሚሞክር ሰው ነው። ከትምህርት አንጻር ግን እዚህ ወንጌላዊ አማኝነት ላይ ተለጥፎ በዚህን ያክል ደረጃ
እንዲንሸራሸርና የፈለገው እንዲያራምድ መፍቀዱ ትክክል አይደለም ብዬ አስባለሁ። ስልጣኔም አይደለም። አሁን በዚህ እሱ በተናገረው ነገር ሰው ይስታል። እሱ የተናገረው ነገር እዚህ ያለን ሰው ያስታል ብዬ አላምንም የምትል ከሆነ እዛ ሲናገር ለምን ያስታል ብዬ ሞግታለሁ። ሌላ ጊዜ ሲያወራ ለምን ይስታል ብለህ ትሞግተዋለህ። ገባ? ዘር ነው ንግግር፣ ዘር ነው፣ አይምሮ ውስጥ ይገባል። መጽሐፍ ቅዱስ ከምትሰሙት ከምታዩት ነገር ተጠበቁ ይላል። አንዱ ያንተ አገልግሎት ሰው ከሚሰማውና ከሚያየው ነገር እንዲጠበቅ ማድረግ ነው አገልግሎትህ። እኔ ያሳስበኛል። ባለፈው እሱ ቤት ገብተህ ያውላ ሰዓት ሲያወራ ሚውት አድርገህ ለምን ጸጥ ትላለህ ያልኩህ ለምንድን ነው? አንተን ተከትሎ የሚሄዱ 10 የሚሆን 50 ሰዎች አንተ ገብተህ ማይክን ዘግተህ ጸጥ ስትል ሙሌ ካሁን ይናገራል ብለው የእሱን ኑፋቄ እንዳይጋቱ ብዬ ነው። ለምን ገብተህ ቁጭ ብለህ እሱ ቤት ያውላ ሰዓት ታዳምጣለህ የምልህ እንዴ? ማን ምን ላይ እንዳለ በምን ታውቃለህ? ኢየሱስ ክርስቶስ ግልገሉም ጠቦቱም በጎችም እንዳሉት ነግሮናል። ይሄ እንግዲህ የእድገት ደረጃ ነው። ግልገል አለ፣ ጠቦት አለ፣ መንፈሳዊ በግ አለ፣ ሙሉ በግ የሆነ። ስለዚህ ብዙ ሰዎች ያሉበት መንፈሳዊ ደረጃ አይታወቅም። አብዛኛውን ፕሮቴስታንት ደግሞ እውነተኛ የእግዚአብሔር ቃል ተተክሏል ብዬ አላስብም። የፕሮቴስታንቱ ወገን የእግዚአብሔር ቃል ለዚህ ነው የሚመጣው እያንዳንዱ የትምህርት ነፋስ እያፍገመገመው ወደሆነ ቦታ የሚደፋው። ለዚህ ነው ኑፋቄ በዛው። ለዚህ ነው ሐሰተኛ ነቢያት አዳራሽ ውስጥ የሞላው። ለዚህ ነው የስህተት አስተማሪዎችን ስትናገር ሰው የሚዘምትብህ። ለዚህ ነው እውነትን የማያስተምሩ አመፀኞች ብዙ ተከታይ ያፈሩት። ስታዲየም ሙሉ ሰው የሚከተላቸው የኑፋቄ አስተማሪዎች የበዙት ለዛ ነው። ያው ኃይሉን የተቃወምነው አቤልና ሐሳቡ ላይ እንሄድበታለን። ሐሳቡ ላይ ነው እኔ ያልኩት ያስቆጣኝም ያ ጉዳይ ነው እንጂ አሁን የሆነች ነገር ስናገር ቁንጥል አድርገህ እኔ ለቪው አይደለም ምናምን ብለህ ኤክስፕሌን ለኔ አታረግልኝ። ምክንያቱም አውቃለሁ እኔ ነኝ ግባ ያልኩት። ለዛ ነው ነገሮችን እንደዛ ያደረኩት። ስለዚህ እየተናገርኩ ያለሁበትን ስፒሪት እንድትረዳ ያስፈልጋል ሙሌ ራሱ ማለት ነው። ምክንያቱም እኔ ብዙ ነገር ስላንተ አውቃለሁ፣ አንተም ታውቃለህ ብዙ ነገር። የምናገረው ነገር ከምናገረው ነገር ጀርባ ያለ ልብን ለአንተ ያለኝን ልብና ሀሳብ የሚለውጠው አይደለም። እዚህ ጋር ሁላችንም ትኩረት የምናደርግበት ነገር አለ። እሱን ማክበር አለባችሁ እዚህ ውስጥ ያላችሁ ሰዎች። እኔ እሱን አከብራለሁ። ግን ዕቅበተ እምነት እንደሚሰራ ሰው የምንከራከርባቸው አንዳንድ ኢንሴንሻል ያሉ ርዕሰ ጉዳዮች እዚህ ሚዲያ ላይ እንዳሉ እንደሚያውቅ ሰው በዚህ መሰረታዊ የኑፋቄ ትምህርት ላይ ያሳያችሁት መለሳለስ ትክክል አይደለም ከሚል እምነት ነው የተናገርኩት። ይመቻችሁ። ለማንኛውም እሺ ሙሌታ ትንሽ ሙሌ በቃ ሐሳቡን አሁን አቤላ አስተያየቱን ስለሰጠ ሙሌ ይሰማል። አዎ ይሰማል። የአቤላን አስተያየት ስለሰማን እና ፋክትም ያለው አስተያየት ስለሆነ ይሄ ቶፒኩ አሁን እንደዚህ ወደ ምልልሱ ከሚዞር ትምህርቱ ላይ ምናምን ቢወራ አሪፍ ነው። እሺ ኮሜንቱን ተቀብያለሁ። በቃ እሺ አቤላ ቀጥል። ቢኒ ሐሳቡ ላይ እንሂድበት። ምለው ምንድነው ሙሌ መጀመሪያ ሰው ማክበር መቻል አለብን። የመጀመሪያ ይሄ ነው ማለት ነው። ማለት እኛ ሙሌ አቤል የሚባለው ሰውዬ እንዳይቦልከኝ ትላንትን ቦልኮኛል። ይሄን ግስላ አሳድብልኝ እሺ፣ እንዳይቦልከኝ። ቆይ አንዴ ስርዓት አይደለም እንዳይቦልከኝ ነው ትላንት